እሺ 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 ስውሩ መቀጠል ትችላለህ። እሺ በመጀመሪያ እግዚአብሔር በሚያውቀው በአዲስ ልብ ነው ያየኋችሁ፣ በአዲስ አስተሳሰብ ኒው ዌይ ኦፍ ቲንኪንግ ስላገኘኋችሁ ደስ ብሎኛል። እግዚአብሔር በሚያውቀው እንደዚህ አይነት ስቴጅ ላይ መድረስ። ሁለተኛ ደግሞ ቅር ያለኝ ሙለታ ሲያወራ ሁልጊዜ ቤተክርስቲያንን እያነሳህ ነው። ቤተክርስቲያን ላይ ዲፋሚኔሽን እየሰራህ ነው። በውስጥ ላወራህ እፈልጋለሁ እዚህ ጋር ርዕሱ ስላልሆነ። በተረፈ እግዚአብሔር ማስተዋሉን ያደለን። እሺ አንተ አሁን ቅድም ስትገልጽ ስግደት የአምልኮ ብቻ ነው ብለኸኛል፣ ወይም ደግሞ ደምድመሃል፣ ወይም ለእግዚአብሔር ብቻ ነው ብለሃንኝ እንደው ዊዝ ኤክስኪውዝ ቢግ ኤክስኪውዝ። እስኪ ለአምላክህ በአንተ ለአምላክህ ሰግደህ አሳየኝ። እንዴት ነው የምትሰግደው? ብርሃናችሁ በሰው ፊት ይብራ ስለሚል እስኪ ምን ብለህ ነው የምትሰግደው? እስኪ አሳየን። እስኪ እፍ ያለሁት አሁን ስግደት ላይ ነኝ። አሁን አይታየህም? አይታየኝም። እስኪ አሳየኝ ወንድሜ። ብታየው ነበር ስግደት የማይሆነው። ስለማታየው ስግደት አንዱ ማረጋገጫ እሱ ነው። ኢየሱስ ምን አላት? ስለ ስግደት ስታወራ ኦኬ፣ ስለ ስግደት የሚሰገድበት ሎኬሽን ስታወራ ኢየሱስ ምን አላት? እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሆን ይገባል አለ። እኔ የምሰግደው ለእግዚአብሔር በእውነትና በመንፈስ ነው። በእውነትና በመንፈስ እግዚአብሔር መንፈስ ስለሆነ፣ ስለዚህ አሁን እየሰገድኩ ነው ማለት ምን ማለት ነው? መስገድ ማለት አንድ ሰው በግንባሩ መጋጨት መሬት ላይ ማለት አይደለም። ለእግዚአብሔር ሰሚት ማድረግ ማለት ነው። ለእግዚአብሔር ራስን ማስገዛት ማለት ነው መስገድ ማለት። ስለዚህ በእውነትና በመንፈስ ነው። ያ ደግሞ የሚደረገው በስጋ አይደለም፣ እግዚአብሔር መንፈስ ስለሆነ ማለት ነው። ስለዚህ ያንን እያረኩ ነው። ኑሮዬ ነው መስገድ ማለት ነው። ሁልጊዜ እየሰገድኩ ነው ያለሁት። ስተኛም ስነሳም ስቆምም ስቀመጥም እየሰገድኩ ነው ያለሁት ለአንዱ ንጉስ ለአብ ለወልድ ለመንፈስ ቅዱስ ማለት ነው፣ በእውነትና በመንፈስ። ስለዚህ አሁንም እየሰገድኩ ነው። ቀጥል። ስግደቴ ካልታየ ያው መንፈስ ስላልሆንክ ነው አንተ። ለእግዚአብሔር ግን ይታያል። እሱ መንፈስ ስለሆነ ስግደቴ በመንፈስ ስለሆነ። ዳዊት ለእግዚአብሔር በፊቱ እንበረከካለሁ አለ። ኑ እንስገድ፣ በፈጣሪያችን በእግዚአብሔር ፊት እንንበርከክ ሲልና የአንተና የዳዊት ስግደት አንድነቱ ምንድን ነው? ኦኬ አሁን እዛ ጋር በብሉይ ኪዳን ጊዜ ኢየሱስም ለዛ ነው እሱ ያላትም ተሞክሮ ስለነበር ነው። አሁን በዛ ጊዜ ይሰግዳሉ ለእግዚአብሔር ሲሰግዱ ፊዚካሊ የሚሰግዱበት ሁኔታ ነበረ። ኢየሱስም እኮ እሷን ያላት እኮ እሷ ተሞክሮ ስለነበራት በዚህ ነው ወይ በዛ ስትል ይመጣል ብሎ ነው እንደውም የነገራት። በዚህና በዛ ማትሰግዱበት ጊዜ ይመጣል። እንደውም ቃሉን ላንብበው በጣም ደስ ስለሚለኝ ማለት ነው። እና እግዚአብሔር መንፈስ ስለሆነ በእውነትና በመንፈስ ብሎ እንዴት በአዲስ ኪዳን ለእግዚአብሔር ልንሰግድ እንደሚገባን የተናገረበት ክፍል ነው። እና ላንብበው በጣም ስለምወደው ክፍሉን ማለት ነው። እሺ እሺ እንደዚህ ይላል። ከስንት ጀምሮ ላንብበው? ዮሐንስ 4 ከ19 ጀምሮ። ሴቲቱ ጌታ ሆይ አንተ ነብይ እንደሆንክ አያለው። አባቶቻችን በዚህ ተራራ ሰገዱ። አንተ እንደምትለው ሎኬሽን መርጠው ነው የሰገዱት። እሺ ከዛስ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኦኬ ከዛ በፊት ምን ነበረ? አባቶቿ በዛ ተራራ ይሰግዱ ነበር። እነዛ ደግሞ አይ በኢየሩሳሌም ነው ሊሰግድ የሚገባው ለእግዚአብሔር ይሉ ነበር። ከዛስ ኢየሱስ እንደዚህ አለ። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። ለአብ የማትሰግዱበት ጊዜ ይመጣል። በዛን ወቅት ግን እየሰገዱ ነበር፣ በዛኛው ተራራና እንደገና በኢየሩሳሌም ማለት ነው። በዚህ ነው መስገድ የሚገባው ይሉ ነበር አለችው። እሱን ኢየሱስን ማለት ነው። እሺ ከዛስ እናንተስ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም
ሆኗል፣ አብ ሊሰግዱለት እንደዚህ ያሉትን ይሻልና። ኦኬ። ስለዚህ አሁን ኢየሱስ ሲመጣ አንድ ትምህርት አስተማራቸው። ስግደት በዚህ ተራራ ወይም በኢየሩሳሌም ማትሉበት ጊዜ ይመጣል። ለምን? እግዚአብሔር መንፈስ ስለሆነ በእውነትና በመንፈስ የምትሰግዱበት ጊዜ ይመጣል። እሱም ደግሞ መቼ ነው አለ? አሁን ሆኗል አለ። ስለዚህ አሁን አንተ ብሉይ ኪዳን እንዴት ሰግደዋል፣ ህዝቡ እንዴት ሰገደ ምናምን ሳይሆን ኢየሱስን ትሰማና አሁን ሆኗል፣ የሚሰገድበት ጊዜ ይመጣል በእውነትና በመንፈስ በዚህና በዛ ማይባልበት ጊዜ ይመጣል። እሱም ደግሞ አሁን ሆኗል፣ የሚሰገደው በእውነትና በመንፈስ ነው። እግዚአብሔር ደግሞ ይሄንን ደግሞ ይሻል፣ ይሄንን አይነት ስግደት ይሻል ብለዋል። ስለዚህ አሁን የምትሰግደው ምንድነው? የኢየሱስ ዶክትሪን ነው። ይሄ ዝም ብለህ መጠጣት ነው ያለብህ። ኢየሱስ እንደነገረ በእውነትና በመንፈስ ነው የምትሰግደው፣ በዚህና በዛ አትልም። ምን? እግዚአብሔር መንፈስ ስለሆነ ማለት ነው። እሱም ደግሞ የሚወደው እንዲህ ያለውን ስግደት ነው ይላል። ጨርሻለሁ። አመሰግናለሁ ወንድሜ። በዛው በነካው እጅህ የሉቃስ ወንጌል ምዕራፍ 22 ቁጥር 41 ላይ ከእነርሱም የድንጋይ ውርወራ የሚያህል ራቅ ብሎ ተንበርክኮም አባት ሆይ ብትፈቅድ ይህችን ጽዋ ከእኔ ውሰድ፣ ነገር ግን የኔ ፍቃድ ሳይሆን የሚለውን ሳይሆን የምፈልገው በጉልበቱ ተንበርክኮ የሚለው ኢየሱስ ክርስቶስ ምን እያደረገ ነው? በጉልበቱ ተንበርክኮ በቃ ተንበርክኮ ይጸልይ ነበር። እሺ አመሰግናለሁ ወንድሜ፣ በጣም ነው የማመሰግነው። ሌላው እንዴት እንዳከበርኳችሁ እያየ ነው አይደል? ለውጥ ይመስላል እያስባለሁ። አመሰግናለሁ። እሺ ፍቅር፣ እንግዲህ ስግደት ለእግዚአብሔር ብቻ ነው ብለኸኛል ኤፋ። እንደ ወንድምነት በንጹህ ልብ ተቀበለኝና እንደ ሌላ አትየኝና ስግደት ለመጽሐፍ ቅዱስ ብቻ የሚል ቃል በቃል እንደሌለ እርግጠኛ ነህ አንተም እኔም ትክክል ነን አይደል ወንድም? ብቻ ስግደት ለእግዚአብሔር ብቻ የሚል አልተጻፈም መጽሐፍ ቅዱስ ላይ ተጽፏል። ስግደት ለእግዚአብሔር ብቻ እፍዬ እንደዛው ቃል ባይሆንም ለእግዚአብሔር ብቻ ስግደት ይገባል ተብሎ ተጽፏል። አዎ እኮ ስግደትማ ይገባዋል፣ የአምልኮ ስግደት ይገባዋል ወንድም ማለት ነው። ልክ ነው። ብቻ ተብለዋል። እስኪ ጥቅሱን አሳየኝ ወንድም አለም። እሺ ኢየሱስ 40 ቀን ጾም ጸሎት ተፈትኖ ሲሄድ ከሰይጣን ጋር የነበረውን ኮንቨርሴሽን ነው ማነብል። ስልጣን ውግት አንድ ቀን ይሻራል፣ እኔ ጌታ ግን እንደገዛ ይኖራል በገተራ ያለው። እሺ ከማቴዎስ 4 እንጀምር። ማቴዎስ 4 እንደዚህ ይላል ከ8 ጀምሮ። ደግሞም ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው፣ የዓለምንም መንግስት ሁሉ ክብራቸውን አሳይቶ ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክ ስገድ፣ እሱም ብቻ አምልክ ተብሎ ተጽፈዋል አለው። እኔ ጠይቄ የነበረው እኮ የታመነውን ቃል እንድታነብልኝ ሳይሆን ያን ጊዜ ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክህ ስገድ እንጂ ለጌታ ለአምላክህ ብቻ ስገድ አይልም ወንድም አለም። ለጌታ ለአምላክህ ስገድ ይልና 2 ነጥብ ይቀጥልና እርሱንም ብቻ አምልክ፣ ይተአምልክ ባይደ አምላክ ዘእንበሌ፣ ከኔ በቀር ሌላ አምላክ አታምልክ ተብሎ ስለተጻፈ እርሱን ብቻ አምልክ እንጂ አለው ለጌታ ለአምላክ ብቻ ስገድ አላለም። ኤፍዬ ይሄን ቃሉን አትጨምርበትም አንቀጥበትም። እሺ ሰይጣን ምንድነው የጠየቀው? ኢየሱስ የለም ሰይጣን ኢየሱስን ምንድነው የጠየቀው? ስለ ሰይጣን እኔ ምን አገባኝ? እኔ ስለ ሰይጣን የጠየቀው ኤፍዬ ኖ ኢየሱስን ምንድነው የጠየቀው እኮ ነው የምልህ። ኢየሱስን እዚህ ቦታ ላይ ምንድነው የጠየቀው? ሰይጣን ወድቀህ ስገድልኝ አለው። ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ወንድም አምልከኝ ነው ያለው። አምልከኝ ነው ያለው ሰይጣን። ወድቀህ ብትሰግድልኝ አለው። ማን? ክፉ መንፈስ ከደከ ሰይጣን የካድነው መንፈስ፣ የተረገጠው መንፈስ፣ የወደቀው መንፈስ ስገድልኝ አለው። መድኃኒዓለም ኢየሱስ ክርስቶስ ትፈራዋለህ እንዴ? ሲውር ሰይጣን እሱን ይፈራኛል እንጂ እሱን አልፈራውም። ለምን? እኔ ሞትን ድል ያደረገው የሕያው አምላክ ልጅ ነኝ። ኦኬ
ፊት ለፊት ማይቸው ስለተዋወቅን እንፈራው ችግር የለውም። ወንደርፉል። ስለዚህ ያን ጊዜ እሱን ሂድ ስማ ምን አለ መሰለህ? እሺ እዚህ ጋር ላይ ኢየሱስ የጠየቀው ሰይጣን ስገድልኝ ነው እንጂ አምልከኝ አላለውም። ስገድልኝ ሲለው ኢየሱስ ዴን ምን ብሎ መለሰለት መሰለህ? ሂድ አንተ ሰይጣን ለጌታ ለአምላክ ስገድ አለና እሱንም ብቻ አምልክ። ስግደትን ከአምልኮ ጋር ነው ያገናኘው ኢየሱስ። ሰይጣን ያለው ምንድነው? ስገድልኝ ነው ያለው፣ አምልከኝ ሳይሆን አምልከኝ ሳይሆን ስገድልኝ ነው ያለው ሰይጣን። ስገድልኝ ሲለው ኢየሱስ ያለው አልሰግድልህም አይደለም ያለው። ኢየሱስ አልሰግድልህም አይደለም ያለው፣ አምልኮን ጨመረ ኢየሱስ። ለምንድን ነው አምልኮን የጨመረው? ስግደት አምልኮ ስለሆነ እንደዚህ ያለው፣ ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እሱም ብቻ አምልክ አለው። ስለዚህ ስግደት የአምልኮ መገለጫ ነው። ስግደትና አምልኮ የሚለያዩ አይደሉም። የአምልኮ መገለጫ ነው ስግደት። ስለዚህ የሚሰገደው ለእግዚአብሔር ነው። ግልጽ ነው ሐሳቡ። በጣም ጎበዝ። አሁን ለምን አደነኩ መሰለ? የጠየቅኩ ጥያቄ እንደሌለ ነገር ግን ስታነበው ለጌታ ለአምላክ ስገድ የምትለውን አነበብክልኝ። እኔ የጠየቅኩ ግን ለጌታ ለአምላክ ብቻ የምትለዋን ነበረ። ስለዚህ ብቻ የምትለው ከአንተ አይምሮ ስለተጻፈ ስታነበው ግን ለጌታ ለአምላክ ስገድ የሚለውን ትክክለኛውን አምንሃል። ለጌታ ለአምላክ ብቻ የሚል ሊትራሊ እንደሌለ አሁን መሰከርክልኝ። አመሰግናለሁ። የመጨረሻ ጥያቄ ሆዶን ስገድ አምላክህን ብቻ አምልክ ብሎታል። ቆይ አምላክህን ብቻ አምልክ ብሎታል አላለው? ወንድም አለም እሱን አልካድኩህም። እርሱንም ብቻ አምልክ አለ እንጂ እኔ የጠየቅኩህ እኮ ለጌታ ለአምላክ ብቻ የሚለው እኮ ብቻ አንተ የጠየቀኝ ብቻ ስገድ የሚል አለ ወይ ነው ያልከው። አሁን እዚህ ጋር ልብ ብለህ ስማኝ። አሁን ከዚህ በኋላ አልደግመውም። አንተ የጠየቀኝ ለእግዚአብሔር ብቻ ስገድ የሚል አለ ወይ ነው። እግዚአብሔርን ብቻ አምልክ የሚል አለ ወይ ብለህ አልጠየቀኝም። ግን ልብ ብለህ ስማኝ የኔን መልስ። ሰይጣን እዚህ ጋር ሪኩዌስት ያደረገው ስገድልኝ ነው ያለው፣ አምልከኝ አይደለም። ስገድልኝ ሲለው ኢየሱስ ምን አለው? ኢየሱስ አልሰግድልህም ብቻ አይደለም ኢየሱስ ያለው፣ አልሰግድልህም አይደለም ያለው ለሰይጣን። ምን ብሎ መለሰለት? ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል አለው። ግልጽ እኮ ነው። ስለዚህ ኢየሱስ እግዚአብሔርን ብቻ የምታመልክ ከሆነ ለእግዚአብሔር ብቻ ነው የምትሰግደው ማለት ነው። ለምን? ስግደት አምልኮ ስለሆነ። ለዛ ነው ስገድልኝ ሲለው ለእግዚአብሔር ስገድ እሱም ብቻ አምልክ ተብሎ ተጽፏል ያለው ማለት ነው። ስለዚህ አንድ ሰው ሲሰግድ እያመለከ ነው ማለት ነው። ስለዚህ ካመለከ ደግሞ which is በቃ ስግደት የአምልኮ መገለጫ ነው። አንድ ሰው ከሰገደ እያመለከ ነው። ካመለከ ደግሞ የሚያመልከው እግዚአብሔርን ብቻ ነው። ከዛ ውጪ የሚመለክ ስለሌለ ማለት ነው። ግልጽ ነው ሐሳቡ። እፊዬ አሁን እኮ አንተ ትክክል ነህ። አንተ ትክክል የሆንከው ለምንድን ነው? የተጻፈውን ስላነበብክልኝ ነው። ምን ብለህ? ለጌታ ለአምላክ ስገድ እንጂ ለጌታ ለአምላክ ብቻ ስገድ ስለማይል ብቻን አስወጥተህ እርሱን ብቻ አምልክ የሚለውን የተጻፈውን ነግረህልኛል። በአፍህ ግን ተሳስተህ ለጌታ ለአምላክ ብቻ ስገድ የሚለውን ተናግረህ ነበረ። አንተ ራስህ በራስህ አስተካክለዋል። አመሰግናለሁ። ተመልሷል። አዳምጠው ራስህ እኔን ሳይሆን አስተካክለዋል አላለም። አንድ ጥያቄ ልጠይቅ። አይደለም ራስህ ስማው። አንድ ጥያቄ ልጠይቅ። አሁን ሎጂካል የሆነ ጥያቄ ልጠይቅ ነው። ይሄን ሰዓት የገዛሁት እኔ 1 ብር ነው የገዛሁት። ይሄን ሰዓት እሺ 1 ብር ገዝቼዋለሁ እና ነጋዴ ነኝ። 1 ብር ነው የገዛሁት። ልሸጥ እፈልጋለሁ ይሄን ሰዓት። ኦኬ ልሸጥ እፈልጋለሁ ይሄን ሰዓት። አሁን ስንት እንደሚሸጠው ጠይቀኝ። ስንት ነው የሚሸጠው? 2 ብር። አሁን አንድ ጥያቄ ጠይቀሃለሁ። ስንት ነው የምትሸጠው ብለሃል? 2 ብር ብያለሁ። አንድ ጥያቄ ልጠይቅህ። አሁን የዚህ ሰዓት ዋጋ ስንት ነው? 2 ብር አልክ። ከአንተ አንጻር ከሆነ 2 ብር 2 ብር ነው የምሸጠው ብያለሁ። 2 ብር ነው። ኦኬ አሁን ድጋሚ ጠይቀኝ። ስንት ብር ነው የምትሸጠው በለኝ። ኦኬ ሰዓቱን ስንት ብር ነው የምትሸጠው? 2 ብር ብቻ። 2 ብር ብቻ። እሺ አሁን ደግሜ ልጠይቅህ። የዚህ ሰዓት ዋጋ ስንት ነው አሁን? የዚህ ሰዓት ዋጋም ስንት ነው አሁን? ፊክስድ ስለሆነ የተወሰነ ስለሆነ 2 ብር ነው በአንተ አቆጣጠር።
እሺ ለምንድን ነው ልዩነት ያላመጣው? ሰዓቱ ስንት ነው የምትሸጠው ስትለኝ 2 ብር ነው አልኩ መጀመሪያ። ቀጥሎ ደግሞ 2 ብር ብቻ አልኩ። 2 ብር ስልህ የሰዓቱ ዋጋ 2 ብር ነው አልከኝ፣ ብቻ ሚል ስላልጨመርኩ ማለት ነው። ስለዚህ አንተ ኢየሱስ የሚሰገደው ለእግዚአብሔር ነው እያለ ለእግዚአብሔር ብቻ ሚል ስላልጨመረ ለሌላ ይሰገዳል ብለህ ምትለው። አሁን እዚህ ሰዓት ላይ ግን 2 ብር ስልህ በቃ 2 ብር ነው ምትለው። ደብል ስታንዳርድ አይደለም እንዴ? በነገራችን ላይ ምሳሌ ዘኢያሐስጽ ነው ያወራኸው። ይሄ የነገርከኝ ምሳሌ ከጠየቅኩ ጋር አይገናኝም ኤፊ። ለምን መሰለህ? እኔ የጠየቅኩህ ከዚህ መጽሐፍ የጻፈ እንዳውም እናንተ መጽሐፍ ቅዱስ መጽሐፍ መጨመር አይገባም ትላላችሁ። ከዚህ መጽሐፍ የጨመረ እንደማይቻል ሁሉ ለጌታ ለአምላክህ ብቻ ስገድ አይልም እያልኩህ ለጌታ ለአምላክህ ብቻ ብለህ አንተ ልትተረጉም አልተፈቀደልህም። ታረም ወንድም አለም ወይም አስብበት እየሄድክ ካልተቀበልከኝ ትችላለህ። ምክንያቱም ከተወሰነ ጊዜ በኋላ ስለሚገባ እርሱን ብቻ አምልክ የሚል ተጽፏል። ጥያቄ ምን ነበር? ለጌታ ለአምላክ ብቻ ስገድ የሚል አለ ወይ ነው። ምክንያቱም አንተ ለሌሎች ስግደት የለም ብለህ ስለደመደምክ ያልተጻፈውን ለጌታ ለአምላክ ብቻ ብለህ ስለተረጎምከው ነው። እሱ ለአንተ ለህሊና በአዲስ ኪዳን ለሰው አንድ ጊዜ አልጨርስኩም እኮ አይን ጥያቄ ስማኝና ትቀጥላለህ። እኔ አልጨርሳለሁ አላልኩም። በአዲስ ኪዳን መጽሐፍ ለፍጡር የሰገደ አንድ ሰው አምጣና እኔ ከዛሬ ጀምሮ ለፍጡራን ስግደት ይገባል የሚል ትምህርት እቀበላለሁ፣ ማስተማር እጀምራለሁ። አንድ ሰው ለፍጡር የሰገደ በአዲስ ኪዳን አምጣ። አይሴድ አንድ ሰው በአዲስ ኪዳን አምጣ። ጥሩ ችግር የለውም አመጣልሃለሁ፣ ግን ልጨርስ ማለት ሳልጨርስ ከዚህ ይሄን እድል ተጠቀምበት። በአዲስ ኪዳን ለፍጡር የሰገደ አንድ ሰው አምጣና ከዛ ጭቅጭቅ ምን ያስፈልጋል? በቃ እኔ ለፍጡር ስግደት ይገባል ብዬ ይቀበልሃለሁ። አንድ ሰው በአዲስ ኪዳን ስግደት ያቀረበ ሰው አምጣ በመጽሐፍ ቅዱስ አንድ። በነገራችን ላይ ሰው ብቻ ሳይሆን ራሱ እግዚአብሔር ከእግርህ በታች እንዲንበረከኩ አደርግልሃለሁ፣ ራሱ እግዚአብሔር እንዲሰግዱ አደርግልሃለሁ ብሏል ወዳጄ። ሰው ብቻ ሳይሆን አሁን የኔን ተው፣ መልሱም አሁን አልመልስልህም። ለምን አላለም? አንድም ማስረጃ አታመጣም። እዛ ጋ ያለው ምንድን ነው? በፊትህ መጥተው ለተገዛለህ ነው ከእግርህ ስር ያለው እዛ ጋር መጥቶ ለሰውየው አይደለም የሚሰግደው። ሰውየውም አክቹዋሊ እዛ ሜታፎሪክ ነው፣ የቤተ ክርስቲያኑ መሪ ነው። እዛ መጥቶ ማለት ለእግዚአብሔር እውነት እንዲገዛ አደርጋለሁ ነው የሚለው ጠቅላላ። በነገራችን ላይ ትርጉሞች እንደዛ ነው የሚሉት። አንተ በምትለው መንገድ አንድ ምድር ላይ አንድ ትርጉም አታመጣም። ያንተ አባቶችም ቢሆን ማለት ነው። አንድ ከቸርች ፋዘር አንተ በተረጎምከው መንገድ የሚተረጉመው የለም። እሱ እኔ ባልኩት መንገድ ነው ትርጉሙ ማለት ነው። ኢትስ ኦኬ ብራዘር፣ አይ አም ቴዎሎጂያን። የፈለከውን አቀርብልሃለሁ። ዳዝንት ማተር ግን ልጨርስ። አይ እኔ ቴዎሎጂያን አይደለም ያልኩት። እኔ ምስክር ያንን አንተ እንዳልከው የሚተረጉም አባት የለም፣ አንድም የቸርች ፋዘር የለም ነው ያልኩት እንጂ ዮሐንስ ራዕይ ምዕራፍ 19 ላይ የታወቀ ቃል ነው። ዮሐንስ መልአኩን ሊያመልክ በፊቱ ወድቆ አልሰገደለትም። ግን ምንድነው? ዮሐንስ ለመልአኩ ሰግዶለታል። ራሱ እግዚአብሔር ከእግር ስር እንዲንበረከኩ እንዲሰግዱልህ አደርጋለሁ። አሁን ሌላም ጥቅስ አለ። ዮሐንስ አልሰገደም። ዮሐንስ ማስረጃ አምጣ። ዮሐንስ አልሰገደም። እንደማመጥ እንጂ ወንድም አለም ገና እኮ እኔ እኮ ጨረስኩ እኮ። ዮሐንስ ሰግዷል አልከኝ። ዮሐንስ አልሰገደም። ማስረጃ አለህ መስገዱ? አንተ እኔን መጠየቄን ላቁም። አንተ እኔን ትጠይቀኛለህ፣ ምክንያቱም እንድጠይቅህ ስላልፈለግ ወይም ደግሞ ጠይቄህ ግን ዮሐንስ ሰግዷል ስላልክ ነው አልሰገደም ያልኩህ። እኔ እየጠየቅኩ ጥያቄን ሳልጨርስ ጥያቄ ታስገባለህ። ምክንያቱም ጥያቄህን በአንተ ጥያቄ ውስጥ መልስ ፈለግ ትጠይቀኛለህ የፈለግከው። እሺ መጽሐፍ ቅዱስ ሰዎች ለሰዎች በአክብሮት ይሰግዳሉ። ኦሪት ዘፍጥረት 23:7 ላይ እንዲሁም አምልኮ ለእግዚአብሔር ነው። ለእግዚአብሔር የአምልኮ ስግደት ነው። ሰዎች ለሰዎች ደግሞ ይሰግዳሉ። ኦኬ። በዚህ በኤሳው ከሆነም ኤሳው ኦሪት ዘፍጥረት 33:3 ላይ አለ። እንደገና ደግሞ ሌላ ቦታ ላይም አለ፣ የተጻፈ አለ። 7 ጊዜ ይሰገደለት አለ። አሁን እንግዲህ በመጽሐፍ ቅዱስ ላይ በብሉያትም በአዲሳትም ሰዎች ለሰዎች ይሰግዳሉ።
ይሄ ምንድን ነው? አምልኮ ነው ብላ ቤተክርስቲያን አስተምራ ሰምተህ ታውቃለህ? ከይቅርታ ጋር ሰዎች ለሰዎች የሚሰግዱት በአዲስ ኪዳን አንድም ቦታ ሰው ለፍጡር የሰገደበት የለም። መጽሐፍ ቅዱስ ላይ አንድም ቦታ በአዲስ ኪዳን ብላ አንድም የለም። አንድ በአዲስ ኪዳን በብሉይ ኪዳን ሰዎች ሰግደው አሉ። በብሉይ ኪዳን ብዙ ሰዎች ለሰዎች የሰገዱ አሉ። በብሉይ ኪዳን ብዙ ሰው ቆይ ልጨርስ ለሰዎች የሰገዱ አሉ በብሉይ ኪዳን። ስለዚህ በብሉይ ኪዳን ለሰዎች የሰገዱ አሉ እንዴ? በብሉይ ኪዳን ሰዎችን የገደሉ አሉ። ስለዚህ ትገላለህ እንዴ? ያረጉትን ላርግ ይባላል እንዴ? አርግ ተብለሃል? አልተባልክም። የብሉይ ኪዳንስ የህጉ የተሰጣቸው እስራኤላውያን ስገዱ ተብለዋል? አልተባሉም። ለእግዚአብሔር ብቻ ስገድ አልተባሉም እንዴ? እነሱ ከእግዚአብሔር ውጪ እንዳትሰግዱ አልተባለም? ህጉ 10ቱ ትእዛዛት ተጽፎ አልተሰጣቸውም እንዴ? ስለዚህ ሰዎች ሊሰግዱ ይችላሉ፣ ግን ህጉ ይከለክላቸው ነበር። በብሉይ ኪዳን ራሱ ማለት ነው፣ አይደለም በአዲስ ኪዳን። ስለዚህ ሰዎች ስላረጉት መጥቻ አረጋለሁ የሚባል ነገር የለም እንዴ? ሰዎች ሰገዱና ስገድ ማን አለ አንተ? ሰዎች ሊሳሳቱ ይችላሉ። ሰዎች እንትና ሲያረጋ አይቻለው ብለህ እንዴ? ዳዊት የሰው ሚስት ይቀማ አይቻለው ብለህ ልትቀማ ነው እንዴ? መጽሐፍ ቅዱስ ላይ የሰገዱ አሉ በብሉይ ኪዳን። አዎ እነሱ ሲሰግዱ አይቻለው ብለህ መስገድ የለም። አንድ ቆይ ልጨርስ። አንድ ደግሞ በብሉይ ኪዳን ራሱ ቢሆን ማለት ነው፣ በብሉይ ኪዳን ቢሆን እኔ ማይገባኝ ነገር ስግደትን በተመለከተ በዚህ ጉዳይ ላይ በጣም በብሉይ ኪዳን ራሱ ሁሉም ደሆል በብሉይ ኪዳን ደሆል የሰገዱ ሰዎች ሁሉም ነው ማለት ለፍጡር የሰገዱ ሰዎች በሙሉ በብሉይ ኪዳን ሰዎቹን አግኝተዋቸው ነው። ሰዎቹን ሳያገኟቸው አንድም የሰገደ የለም በብሉይ ኪዳን። ለንጉስ ሲሰግዱ ቆይ ልጨርስ። ለንጉሱ ሰገዱ ቢባል ንጉሱን ሲያዩት፣ ኦኬ ለሆነ ሰው ሰገዱ ቢባል ያኛውን ሰው ሲያዩት፣ በሙሉ ያልተገናኙትን ፍጡር ሰግደው አያውቁም። እናንተ አሁን በዚህ ዘመን ያክብሮት ሰግዳለሁ ትላለህ፣ ለእንትና ትለኛለህ። ጻድቅ ሰው አንድ ሰው መርጠህ የት አግኝተው ስለ አታገኘውም፣ አላገኘሁትም ትላለህ። በአጸደ ነፍስ ያለውን ሰውዬ እሰግድለታለሁ ትላለህ። አለ እንደዛ በመጽሐፍ ቅዱስ ውስጥ ያላገኘውን ፊት ለፊት ያልተገናኘውን ፍጡር ለዛ ይሰገዳል። አሁን እናንተ በምትሉት ትምህርት ልሂድ ብዬ ነው ወጥቼ ከኔ ቦክስ እናንተ ቦክስ ውስጥ ገብቼ ፊት ለፊት ያልተገናኘውን ሰው የሰገደ ሰው አለ? ካዲያ የሌለ ሰው በህይወት የሌለ ሰው መናፍስት ጠሪነት አይደለም እንዴ? የሌለ ሰው በህይወት ባጸደ ነፍስ ስላለ ሰው እንዴት ትሰግዳለህ? ላላገኘው ሰው ላልተገለጠ ሰው አተልቀኝ። ኦኬ አተልቀኝ። እሺ በዚሁ አጋጣሚ ምን አልከኝ መሰለህ? በብሉይ ኪዳን ሰዎች ለሰዎች ወይም ለእግዚአብሔርና ለንጉሱ ሰግደዋል፣ ነብዩም ሰግዷል 7 ጊዜ ለሌላም አምነሃል። በአዲስ ኪዳን ግን ሰዎች ለሰዎች አልሰገዱም ብለሃል። ልክ ነኝ አይደል? ሚውት ነህ። በአዲስ ኪዳን አንድም ለፍጡር የሰገደ የለም በመጽሐፍ አንድም በአዲስ ኪዳን የስ ልብ በሉ። እሺ ልብ በሉ። ምናልባት አላየው ይሆናል። አንብብልኝሽ። ጴጥሮስን በገባ አይዞህ ወንድሜ አይዞህ፣ አንብብልኝ ነው ያልኩህ። ሳቅ አይደለም ያልኩህ፣ ግን አንብብልኝ። መሳቅ ትችላለህ። መጽሐፍ ቅዱስ እያወጣ ነው እንዳትባል። መጽሐፍ ቅዱስ እያወጣ ነው። መጽሐፍ ቅዱስ እያወጣው ነው። ስንት ላይ ነው? ቶሎ ላውጣ እና የሳከው ሳታውቀው ነው እንዴ? ወንድም አለም አውቀዋለሁ። ንገረኝ ጥቅሱን። ሐዋርያት ሥራ በአዲስ ኪዳን ፍጡር ለፍጡር ማልከኝ አንድም የለም፣ የሰገደ የለም አንድም። ሎቱ ስባት አይ ፔቴ አንዴ ሐዋርያት ሥራ 20 ስንት ነው ያልከው? አዴ የሐዋርያት ሥራ ምዕራፍ 10 ቁጥር 10 እኮ በትክክል ተናገረ። 10:25 እኔ ሳቅን ወደ ለቅሶ የመቀየር ልምድ አለኝ። ያው ብዙ ጊዜ እንደዛ ስላለው ይቅርታ አድርጉልኝ። ያው አሁን በደቂቃ ውስጥ ወደ ሳቁ ወደ ለቅሶ ሲቀየር ታዩታላችሁ። እሺ ወደ ድንጋጤ ይቀየራል ማለት ነው። እንደዛ ልምድ አለኝ ባይዘው። እሺ 25
ከስንት ጀምሮ ላንብበው? ዮሐንስ ላይ ነው ያለው። አንድ ጊዜ ሐዋርያት ሥራ በዚሁ አጋጣሚ 10:20 ጀምሮ ላንብበው። የመጨረሻ ነው የምነግርህ። የሐዋርያት ሥራ ምዕራፍ 10 ቁጥር 25 ላይ እሺ፣ አግኝቼዋለሁ። ምን ነው ለምን እንደዛ አልክ? ለመጨረሻ ጊዜ ነው የምነግርህ። ዋይ ጊዜ እንፈልጋለሁ ወንድምዬ። በጣም ብዙ የምሰራቸው ስራዎች አሉ። እፍዬ አሁን ያንተን ነፍስ እያዳንኩ ነው። ቀጣይ ደግሞ የኔ ስራ አለብኝ። ስማ፣ ቆይ እኔ ወደ ለቅሶ ቀይረዋለሁ። ደም ስውሩ እሳተ ገሞራ ነኝ። እንደ እሳተ ገሞራ በአይምሮ ውስጥ ወጣብሃለሁ። በቃ ዓለም ለመሳቅ ተዘጋጁ። አሁን ለመሳቅ ተዘጋጁ። እኔ እንደውም አንተን አይደለም በትልቁ ማለት አንተ አይምሮ ውስጥ እንዲወጣ ቀጥል። አረና አሁን ዝም ብላችሁ ተከታተሉ። አሁን ጥሩ፣ እንደዛ አይነት ሰው ይመቸኛል። ጥሩ፣ እንደዛ እንኳን አልክ ማለት ነው። አንብብልኝ። ላንብብ። ኧረ ተረጋጋ። አሁን ስሙት። ሳቁ ወደ ለቅሶ ሲቀየር ስሙት፣ ተከታተሉ። እንደዚህ ይላል። እንደዚህ ይላል። በነገውም ወደ ቄሳርያ ገቡ። ቀርኔሌዎስም ዘመዶቹና የቅርብ ወዳጆቹ በአንድነት ጠርቶ ይጠባበቃቸው ነበር። ጴጥሮስ በገባ ጊዜ ቆርኔሌዎስ ተገናኝቶ ከእግሩ በታች ወደቀና ሰገደለት፣ ወርሺፕ አደረገው። አላለቀም እዚህ ጋር። ጴጥሮስ ግን ተነሳ፣ እኔ ደግሞ ሰው ነኝ ብሎ አስነሳው። ከእርሱም ጋር እየተነጋገረ ገባ፣ ብዙዎቹም ከተማውን አሁን ይህ ሰውዬ ጴጥሮስን ሲያገኘው ለጴጥሮስ ሰገደ፣ ወርሺፕ አደረገው ነው የሚለው እንግሊዝኛው። ጴጥሮስ ምን አለው? ተነሳ ሰው ነኝ እኔ ያለው ይላል ጴጥሮስ። ስለዚህ ምንድን ነው እያልክ ያለው? እዚህ ጋር ሰውየው ተሳስቶ ጴጥሮስን ወርሺፕ አደረገው፣ ሰገደለት። ጴጥሮስ ግን ተነሳ እኔ ሰው ነኝ ብሎ አስነሳው፣ ተቃውሞ ማለት ነው። እና በአዲስ ኪዳን ሰዎች ሰግደዋል ብለህ ስለዚህ ጴጥሮስ ሰው ስለሆንኩ አይገባኝም ስግደት ብለዋል። ስለዚህ አንተ በአዲስ ኪዳን ስግደት ያቀረበ አምጣ ስትባል ተሳስቶ ፍጡር ያመለከ ሰው አምጥተህ እንደ ምሳሌ ታደርጋለህ? ጴጥሮስ ትክክል አይደለም ብሎ ያረመውን ያስነሳውን ሰው ነኝ ብሎ ያስነሳውን ጎሄድ አሁን ተናገር። ሰገደ ብለህ ሰርች አድርገህ ነው ያመጣው? አዎ ቀጥል፣ ተናገር። ጥሩ። መጽሐፍ ቅዱስን ትቀበለዋለህ? ታምነዋለህ? አዎ አምነዋለሁ። የእግዚአብሔር ቃል ነው። ጎበዝ። ስለዚህ መጽሐፍ ቅዱሱ አሁን ያነበብከው አንብብልኝ ነበር፣ ተርጉምልኝ፣ ተንትንልኝ አላልኩህም። አልተረጎምኩም። ኦኬ፣ ተርጉም። እሺ፣ ተረጋጋ እና አዳምጠኝ። ስሜት ቀስ ብለህ አንዴ። ምን አልክ መሰለህ? ታችም ይታዘበዋል፣ ሪከርድም አድርገዋል፣ አንተም ሪከርድ አድርገዋል። በአዲስ ኪዳን አንድም ቦታ ላይ ሰዎች ለፍጡር አልሰገዱም ብለህ ተናግረሃል። ስለዚህ በተናገርክበት በጣም ጥሩ። መጽሐፍ ቅዱሱ ደግሞ ቆርኔሌዎስ ተገናኝቶ ጴጥሮስ በገባ ጊዜ ቆርኔሌዎስ ተገናኝቶ ከእግሩ በታች ወደቀና ሰገደለት ተብሎ ተጽፏል። ይሄን ቃል ታምነዋለህ? ትክደዋለህ? ቃሉን ነው ያልኩህ፣ ቃል እግዚአብሔር። ተርጉምልኝ አላልኩም፣ ከይቅርታ ጋር። አሁን ሚታርክ እኔ አልተረጎምኩም። መጀመሪያም ትይኩ ማለት ነው። አሁን ልመልስልህ። ሚታርክ ልብ በሉ። በአዲስ ኪዳን አንድም ሰው ለፍጡር የሰገደ የለም አልኩት። ለፍጡር የሰገደ አለና እዚህ ጋር መጥቶ የሰገደውን ለጴጥሮስ የሰገደውን ሰውዬ አመጣ። ጴጥሮስ ምን አለው? ወርሺፕ አደረገው ነው የሚለው። በነገራችን ላይ ይሄ ሰውዬ የሰገደው ወርሺፕ ነው ያደረገው። ኦኬ፣ እንግሊዘኛው ስግደት የሚለው ወርሺፕ ነው። ከዛ ጴጥሮስ ምን አለው? ተነሳ እኔ ሰው ነኝ እኮ አለው። ተነሳ እኔ ሰው ነኝ ብሎ ጴጥሮስ አስነሳው። እና ካዲያ በአዲስ ኪዳን ይሰገዳል እንዴ? ይሄ አህዛብ ነው። ተሳስቶ ሊያመልክ ሲል አመለከ። ኦልሬዲ አክቹአሊ ሰግዷል ለጴጥሮስ። ሰው ነኝ ብሎ ጴጥሮስ አስነሳው። ስለዚህ በዚህ ምስክር በአዲስ ኪዳን የሰገደ አለ ብለህ የምትሰግደው በዚህ መንገድ ነው። ጴጥሮስ ትክክል አይደለም፣ ሰው ነኝ አይገባኝም ያለውን ስግደት፣ ሰው ስለሆንኩ አይገባኝም ያለው ወርሺፕ የተባለውን የአምልኮ ስግደት ነው የምትሰግደው። አንዴ ልተባበር፣ ብዙም ሳትደክም አሁን ያነበብከው መጽሐፍ ቅዱስ ጴጥሮስ በገባ ጊዜ ቆርኔሌዎስ ተገናኝቶ ከእግሩ በታች ወደቀና ሰገደለት ይላል። ሊትራሊ ቃል በቃል ይሄን ቃል ታምነዋለህ? አታምነውም ነበር ያልኩ ባጭሩ ወንድሜ። የእግዚአብሔር ቃል ነው። ወድቆ መስገዱንም አምናለሁ፣ ሰው ነኝ ብሎ ማስነሳቱንም ጴጥሮስ አምናለሁ። ወርሺፕ ነው ያደረገው ቆርኔሌዎስ።
ስለዚህ አሁን አንተን የምጠይቅበት ሰዓት ነው። አሁን አንተን ነው የምጠይቀው። አንተን ነው የምጠይቀው። አንተን ነው የምጠይቀው። አንተን ነው የምጠይቀው። አሁን አንተን ነው የምጠይቀው። ኖ ያዘው አንድ ጊዜ። አሁን ዝም ብላችሁ ተከታተሉት። ያዘው ይጠይቀኝ። ቆይ ቆርኔሊዮስ አሁን እቺን ሳቅ አስጠፋለሁ። ጥያቄ ጴጥሮስ በገባ ጊዜ ቆርኔሊዮስ ተገናኝቶ ከእግሩ በታች ወደቀና ሰገደለት ይላል። እዚህ ጋር የሰገደው ስግደት ያምልኮ ነው ያክብሮት ነው? በጣም ጥሩ። ይሄ ስግደት ምንን ያሳያል መሰለ? ሰገደለት የሚለው ቃል ብቻውን ሰውየውን እንደ አምላክ ማመለክ ማለት አይደለም። ምክንያቱም ቆርኔሊዮስ አትመዛበል። ቆይ እንደሱ አይደለም ጥያቄን ዝም ብለህ ይሄ ሰውዬ ለጴጥሮስ ሰግዷል አልሰገደም? አንዴ ሰገደለት እያልኩ እኮ ነው ወዳጄ፣ አትሰማኝም? የሰገደው የአክብሮት ነው የአምልኮ ስግደት ነው እኮ። እየመጣሁልህ እኮ ነው ወንድም አለም። እኔ ሰው ነኝ መቼም አትመጣም እንጂ መልስ ቶሎ። ይሄንን ቀላል እኮ ነው። የአክብሮት ነው የአምልኮ ስግደት ነው የሰገደው። አመሰግናለሁ። እግዚአብሔር ይባርክ። እንደሰገደለት አንተ ማምነሃል፣ እኔም ተማምነናል። ስለዚህ ሲሰግድለት ሰገደለት የሚለው ቃል ብቻውን ሰውየውን እንደ አምላክ ማምለክ ማለት አይደለም። ምክንያቱም ቆርኔሊዮስ ለጴጥሮስ ሰገደ፣ ጴጥሮስ ግን እኔ ሰው ነኝ ብሎ አስነሳው። እንግዲህ ለእግዚአብሔር የሚደረገው የአምልኮ ስግደት ይለያል። ኦኬ፣ ለእግዚአብሔር የሚደረገው ይለያል ብለሃል። ወደ እንግሊዝኛ ቀይረው። የምታነበውን መጽሐፍ ወደ እንግሊዝኛ ቀይረው። ኦ ጋድ፣ ወደ እንግሊዝኛ አንተ ዕብራይስጥኛ ትችላለህ? ዕብራይስጥኛ ግሪክኛ ማለት ነው። አዲስ ኪዳን ነው ይሄኛው። ተሳስተ ነው። ግሪክኛው የምትችል ከሆነ ግሪክኛውንም አውጣው። ግሪክኛውም ይመቸኛል፣ እንግሊዝኛውም ይመቸኛል። አውጣው ሁለቱ። እሺ። And as Peter was coming in, Cornelius met him and fell down at his feet and worshiping him. Look, he said, ምን worshiping him? አሁን ይቅርታ ጠይቃለህ አትጠይቅም? No. አሁን ይቅርታ ጠይቃለህ አትጠይቅም? worship hold on bro, you are him. Give me a chance. ይቅርታ ጠይቃለህ አትጠይቅም? You are the result of your mind and observation, brother. Feeling down, bro. What happened? ቆይ አሁን ልትወጣው ነው እንዴ? ምን የሚል ነገር አለ? ቆይ worship him የሚል አለ የለም? ፊል ዳውን የሚል አለ ከላይ ወንድሜ። ፊል ዳውን እኮ ኦፍኮርስ ሊሰግድ ነው። ፊል ዳውን አደረገና ተጎነበሰና ሰገደለት። ሰገደ አመለከው አልአመለከው? እኔ ምን አላሳያቸውም እንዴ? ቆይ ምንም ማጭበርበር አያስፈልግም። ስርዓት ያዛ። ማጭበርበር አያስፈልግም። እኔ የምኖርበት ሀገር የእኔ ላሞቼ ሳይቀሩ እንግሊዝኛ የሚችሉበት ሀገር ነው። ኦኬ፣ አንድ እንግሊዝኛ እንደ ክልል ታቀርበዋለህ? እኔ እንግሊዝኛ አትችልም አላልኩም። እኔ እንግሊዝኛ አትችልም እኮ አላልኩም። ኖ እንደዛ አላልኩም። እኔ አንብበው ሙሉውን ነው ያልኩህ። ይኸውልህ እንደዚህ ይላል አይደል? ይኸው አንብበው። አሁን ይሄንን ያነበብከው ራሱ አንተ ራሱ ማለት ነው። ኤን አዝ ፒተር ዋዝ ካሚንግ ኢን ይልና ኮርኔሊየስ ሚት ሂም ይላል፣ ተገናኘው ይላል። ኤንድ ፌል ዳውን ይላል። ኦኬ፣ ፌል ዳውን ማለት ተደፋና አት ሂዝ ፊት በእግሩ ፊት ማለት ነው። ኤንድ ወርሺፕድ ሂም ይላል። አየህ አንተ ምን አልክ ቅድም ስታጭበረብር? አረ ለእግዚአብሔር የሚደረገው አይደለም የአምልኮ አይደለም አልክ። ወርሺፕድ ሂም ነው የሚለው አመለከው። አየህ ስግደቱ የአምልኮት ነው። ስታጭበረብር ነው። ኦፍ ኮርስ ለእግዚአብሔር አይደለም አላልክም እንዴ አንተ? ሰገደለት ጴጥሮስ ለቆርኔሌዎስ ሰገደለት የሚለው ቆርኔሌዎስ ለጴጥሮስ የሚለውን ማጭበርበር ነው። መጽሐፍ ቅዱስን አንተ እኮ ነው ያጭበረበር። የሰገደው የጠየቁ ምንድን ነው? ለጌታ ለአምላክ ብቻ ብለህ የተናገርከው አንተ ነህ። አንተ ምን አልክ? ቆይ እሺ፣ አሁን ድንጋጤ መጣ አይደል? አይዞህ ነግሬህ ነበር እኮ ወደ ድንጋጤ እንደሚቀየር ሳቅ። ቆይ ይኸውልህ አንተ ምን አልክ መሰለህ? የአክብሮት ነው ወይስ የአምልኮ ስግደት ነው ስልህ፣ ኧረ አይደለም ለእግዚአብሔር የሚሰጠው የአምልኮ ስግደት አይደለም አልክ። ይኸው ግን የሚለው ወርሺፕድ ሂም አመለከው ነው የሚለው ለእግዚአብሔር የሚሰጠውን ስግደት ነው የሰገደለት። ስለዚህ ለዛ ነው ጴጥሮስ እኔ እናንተ በእንግሊዝኛ አማርኛ እንዳቀላቅል በእንግሊዝኛ ብቻ You can go ahead, Mai. What's wrong with you? Look, yeah, of course. You are the result of your mind and observation. You cannot see in 360 degrees. Hold on a second. Okay, let's focus on the scripture. Okay, hold on a second, Mai. Let's focus on the scripture.
hold on a second. Okay, just give me one more chance. Okay, don't cut me off. Let me finish. Cornelius said, look, fell down at Peter's feet and worshiping him. But in the very next verse, Peter says, stand up. I myself also am. Okay, let me ask you. Hold it. Yeah, let me ask you. Is this only explain worshiping, or there is another verse substance? Why you forget that? Why you forget that? Why? Okay. Why you forget? It says fell down. Look, fell down at. What does that mean? Fell down at. Okay, can I talk? You finish? Look, no, let me finish. I didn't finish. Look, the Greek word is used. The Greek word is used. Proskino. Look, proskino is depending on the context, because it can be described bowing down, falling before someone, showing reverence, okay, or worshiping. It doesn't matter. Look, let me know when you finish. The poorest language, Okay, let me know when you finish. Worship can sound strongly than the meaning is intended. Look, in the particular of context, okay? So the key point is that the passage itself explaining the situation. Hold on, bro. Listen to me, and then you can ask. I'm listening. I'm listening. Cornelius. Okay, go ahead. Cornelius failed at Peter. Is that true or false? I'm asking. Give me short answer. I didn't say explain. I am asking you yes or no. Cornelius fell at Peter's. Is this true or not? That's true, and it's not finished like that. Okay? The scripture says that. Hold on a second. He said that fell down at his feet and worshipped him. He already worshipped him. Yeah. Did you get that? Why you cut the scripture? You stop on the middle, right? ወደ እንግሊዝኛ መተለበደበ የፈለክባትን ኮርኔሊዮስ ፌልት አት ፒተርስ ፊት ስልህ አዎ አልክ። ስለዚህ ቆርኔሊዮስ ሰገደለት ያለውን አንተ ውረድ። አንተ አሁን የአእምሮ ችግር ስላለብህ ውረድ። አሁን ተደጋግሞ የሚለኝ ምንድነው? እዚህ ጋር እንደምታዩት ፌል ዳውን አድርጓል ይለኛል። ፌል ዳውን አድርጓል ብሎ በሱ ሊያመልጥ ማለት ነው። ፌል ዳውንማ አድርጓል። አማርኛውም እኮ እንደዛ ነው የሚለው። በእግሩ ስር ተደፍቶ ፌል ዳውን ማለት ተደፋ ማለት እኮ ነው። ፌል ዳውን አት ሂዝ ፊት ማለት በእግሩ ስር ተደፋ ማለት ነው። ተደፍቷል። አልተደፋም፣ ተደፍቷል። ተደፍቷል ይለኛል። እዛ ጋር ለምን ታቆማለህ? ኤንድ ይላል worshiped him አምልኮታል። ኦኬ፣ ያ ማለት ሰግዶለታል የሚለው ስግደቱ ያምልኮ ነው ማለት ነው። worship አድርጎታል። ከዛ ሲመጣና ፌል ዳውን አት ሂዝ ፊት ይላል አይልም? ኦፍ ኮርስ ይላል። ስለዚህ በቃ ይኸው ፌል ዳውን ነው ያደረገው። ኧረ እባክህ ፌል ዳውን ካደረገ በኋላ ምን አደረገ? worshiped him ሰገደ። ስግደቱ ያምልኮ ነው፣ ለእግዚአብሔር የሚሰጠው ነው። ጤነኛ አይደለም እንዴ? እሺ አሁን ይቅርታ ጓዶች ረጅሽ እንትን ልስጥ አማርኛ ላይ ላድርገውና ልጠቅልልና ልስጥ። እሺ እንደዚህ ነው የሚለው፣ ላንብብላችሁ። ምንም በነገራችን ላይ እንግሊዘኛው ምንም ከአማርኛው የተለየ አይደለም የሚለው። እንደዚህ ይላል 25 ላይ እንደምታነቡት። ጴጥሮስም በገባ ጊዜ ይልና ቆርኔሊዮስ ተገኝቶ ከእግሩ በታች ወደቀና ይላል። አሁን ከእግሩ በታች ወደቀ አይደል የሚለው? ከእግሩ በታች ወደቀ ይላል። ከእግሩ በታች ወደቀና ሰገደለት። አልጨረሰም። ከእግሩ በታች ወደቀ፣ ከዛስ ሰገደለት። ስግደት የሚለው worshiped him ይላል። ኦኬ። ስለዚህ ቅድም ምን ነበር ሲለኝ እሳተ ገሞራ የነበረው? ይሄ ቆርኔሊዮስ የሰገደው ስግደት የአምልኮ ነው ወይስ የአክብሮት ስግደት ነው ላለው? አይደለም፣ የአክብሮት ነው፣ ለእግዚአብሔር የሚሰጠው አይደለም ማለት ውሸታ። የአምልኮ ስግደት ነው የሰገደለት። ከዛስ ጴጥሮስ ተነሳ፣ እኔ ራሴ ደግሞ ሰው ነኝ ብሎ አስነሳው ይላል። ጴጥሮስ አረመው። ስለዚህ በአዲስ ኪዳን አንድ የሰገደ ሰው የለም። በአዲስ ኪዳን አንድ የሰገደ ሰው የለም። በአዲስ ኪዳን የሰገደ ሰው የለም ማለት ይሄ አሁን እንደ ቀርኔሊዮስ ኦኬ ሰግዶ የታረመ የለም ማለት አይደለም። ይሄንን ነው ካዲያ የሰገደ አለ ብለህ የምትሰግደው ቀርኔሊዮስ እንደሰገደው ለፍጡር የአምልኮ ስግደት ነው የምትሰግደው። ኦኬ የጸጋ የአክብሮት ማለት ቀረ።
ሰው የአምልኮ ስግደት ነው የምትሰግደው ማለት ነው። ጴጥሮስስ ሰው ነኝ አለ። ለሰው አይገባማ ይሄ ስግደት የሚባል ለሰው ስለማይገባ ጴጥሮስ ምን አለው? ሰው ነኝ እኔ ተነሳ ብሎ አስነሳው አለ። ኮሬክሽን ሰጠ እዛው ጴጥሮስ። ስለዚህ በአዲስ ኪዳን ለፍጡር የሰገደ የለም፣ ለፍጡርም አይሰገድም። በብሉይ ኪዳንም ለፍጡር መስገድ ተናግሯል። እንግዲህ ህጉን የምታውቁ ከሆነ በህጉ ላይ ተነግሯል። ከእግዚአብሔር ውጪ የሚሰገድለት አምላክ እንደሌለ በብሉይ ኪዳንም ተነግሯል። የአዲስ ኪዳን ትምህርት ብቻ አይደለም ማለት ነው። እሳተ ገሞራው እሺ፣ እሳተ ገሞራው ገነፈልክ። እሺ፣ አሁን አስገባሃለሁ ከፈለክ አሁን አስገባሃለሁ። እንዳላወራ እኮ ስለከለከልከኝ ረይፋይ መዳረቅ ብቻ ነው እኮ ነው። እሺ ሙሉዬ፣ እሺ እናንተ ካላችሁ ብቻ አንተ ለሚሰማ ሰው በተገቢ መንገድ አስረድተሃል፣ አብራርተሃል። በቂ ነው ለሚሰማ ማለት በቅንነት ለሚሰማ ሰው። አሁን እሱ ሁለት ነገር አሳይተሃል እኮ ከመላእክትም በኩል ከሰውም በኩል አምልኮ እንደማይገባቸው ክሊርሊ ተናግረዋል። እንግዲህ ሌላ ልዩ ፍጥረት ካለ ለዛ ይስገዱ። ከመላእክትም ወገን ስግደት እንደማይገባው መልአክ የተናገረው፣ ከሰውም ወገን ደግሞ ጴጥሮስ ተናግሯል። ስለዚህ እሱ መሳሳት ነው የፈለገው እንደ ቆርኔሌዎስ። እንዲሁ እንኳን እንደ ጴጥሮስ አይነት ሰው ላይ ቢሳሳት ጥሩ ነበረ፣ እንዲታረም ማለት ነው። አሁን ችግሩ ስዕላቶቹ አያርሙም፣ እንደ ጴጥሮስ አያስነሱ ስዕል ሆነ የሚሰግደው እንጂ አሁን እንደ ጴጥሮስ አይነት የእግዚአብሔር ሰው ጋር እኮ ብትወድቅ እኮ ያስነሳህ ነበረ። ወዳል ከይፋ ላሞቹ እንግሊዘኛ ይናገራሉ። ችግር ነው፣ ኮምፕሌክስ አስቸጋሪ ነውና ስለዚህ እንደ አሁን ወይ መልአክ ፊት ገብርኤል ፊት ሚካኤል ፊት ቢሆን የሚሰግዱት ወይ ጴጥሮስ ፊት ጳውሎስ ፊት ቢሆን ያስነሷቸው ነበረ። ልክ ጴጥሮስም እንዳደረገው ልክ ባይዘወይ ጳውሎስም ሲመጡባቸው ሐዋርያት ምዕራፍ 14 ላይ ግልጽ ለጳውሎስና ለበርናባስ ልብሳቸውን ቀደው በቃ የምታረጉትን ነገር በሙሉ ብለው እንደዚህ አይነት ነገር ለኛ አይገባም ብለው እኛ ሰዎች ነን እንደናንተ የምንሰማ ሰዎች ነን ብለው አድርገዋልና ችግሩ አሁን ማስነሳት የማይችሉ ጉዑዛን ስዕላትና ቁሳቁስ በብሩሽም በምናምን የተሳሉ ስዕላት ፊት ስለሆነ የሚወድቁት ፍጡራ እነዚህ ይሰገድላቸዋል ተብለው የሚባሉ ሰዎች በሌሉበት ስለሆነ ማስነሳት አይችሉም ስለሌሉ እንጂ እንዲሁ ቢሆን ኑሮ መልአክ ያው መቼስ እንግዲህ መልአክ ከተገለጠ የሚገለጠው ለክርስቲያን ነው ለአማኝ ነው። መጽሐፍ ቅዱስ እንደሚናገር እግዚአብሔርን በሚፈሩ ሰዎች ዙሪያ ነው የሚለው። ብሉይ ኪዳን መዝሙር ላይ መላእክት ይሰፍራሉ ወይም ይረባሉ የሚለው። አዲስ ኪዳን ላይ ዕብራውያን 1:14 ላይ በግልጽ መዳንን ይወርሱ ዘንድ ላላቸው ሰዎች የሚራዱ ነው የሚለው። እኔ በጣም የሚገርመኝ ነገር መላእክት በሚወዷቸው ሰዎች ዙሪያ አይደለም የሚዞሩት። ባይዘው መላእክት የሚገኙት እግዚአብሔርን በሚወዱና እግዚአብሔር በሚወዳቸው በእግዚአብሔር ልጆች ዙሪያ እንጂ መላእክት ለነሱ ዕጣን በሚያጥንላቸው ሻማ ምናምን ቀን ሰይሞ ታቦት ቀርጾ ቤተክርስቲያን አሰርቶ ለነሱ በሌሉበት የማይፈልጉትን እነሱ ስግደት በሚያደርግላቸው ሰዎች ይገኛሉ አይልም መጽሐፉ ማለት ነው። ስለዚህ የሚገኙት ማን ጋር ነው ከተባለ በቃ መዳንን ይወርሱ ዘንድ ላላቸው ሰዎች ነው የሚረዱት ማለት ነው። ስለዚህ ማን ነው? እኛን ነው። ስለዚህ እንዲው በድንገት እንኳን እነሱ ጋር አይመጡም እንጂ ቢመጡ እና ቢሰግድላቸው ከዛ መልሶ ያገኘው ነበር ያኔ ማለት ነው። መልሶ ያገኘው ነበር። ስለዚህ ችግሩ ግን በሌሉበት ሆነ ዝም ብሎ በወረቀትና በብሩሽ በግድግዳ ፊት ሆነ የሚሰገደው ማን ያስነሳቸው እንጂ ስተታቸውን እኮ ቁልጭ አድርገው ያሳዩአቸው ነበር። አሁን የሚያስነሳ ጠፋ እንጂ እነሱን መንጭቀው ልክ መልአኩም እንዳለው መልአኩ ባይዘው ዋርኒንግ ነው፣ ተጠንቀቅ ነው። ተጠንቀቅ እንግዲህ ሊሸልሙ አይደለም። ከዛ በኋላ ተጠንቀቅ የሚለው መልአክ ምን ሊያደርግ እንደሆነ የታወቀ ነውና ጴጥሮስም እንደዛ ነው። በቃ ተነስ እኔ ሰው ነኝ አለ። ሰው ነኝ ኢንኬዝ ምን ማለት ነው? አይገባኝም ነው። እኔ አይገባኝም። ስለዚህ እኔ ሰው እንዳንተው ሰው ነኝ፣ ለእግዚአብሔር ለዛው አድርግ ነው። እኔ አይገባኝም ነውና ይሄ ክሊር የሆነ ነገር መጨበጥ ሐሳብ መጨበጥ የሚፈልግ ሰው ካለ ለማስጨበጥ አንተ ለማስጨበጥ ያደረከውን ነገር ሰው ተመልክቷል። በቂ ነገር ነው።
ባይዘው በጣም ደግ ሁነህ ነው ማለት ይሄ ደግነታችን ነው የሚያሳየው። ይሄ ወንጌላውያን አማኞች ያደረገ አምጡ የምንለው እንጂ ተሳስቶ ሰው ቢያደርግ ራሱ ልናደርግ አይደለም። እኛ ትክክለኛው ነገር ምንድነው መጠየቅ ያለበት? ትእዛዝ አለ ወይ? አሁን ለምሳሌ እኛን ተሳስታችኋል የሚሉን እንደው የትኛውን የአምላክ ትእዛዝ ተላልፈን ይሆን? አትስገዱ የሚል ማለት ለፍጡር ስገዱ የሚል የትኛውን ትእዛዝ ተላልፈን ይሆን? እውነት ለመናገር እንዴ የትኛው ህግ ላይ በየትኛው በኦሪት በብሉይ ኪዳን ያለው በአዲስ ኪዳን ያለው ለፍጡር ስገድ የሚል ለሰው ስገድ የሚል የትኛው ትእዛዝ ይሆን ተላልፈን ወንጀል አሁን እኛ ኃጢአተኞች ወይ ምንፍቅና ውስጥ የገባ ነው ለማን ስገዱ ተብለን ያንን ስግደት ለማን አስተጓጉልን? ባይዘው ወይ ባለመስገዳችን ምክንያት ዳስዋይ መጀመሪያ እንግዲህ ከኦርቶዶክስ እንወጣ የተባልነው ማርያምን ክደዋል። ለምን በቃ ስግደት አይገባም ለነሱ አምልኮ አይገባም ብለን ስላል መላእክትን ክደዋል በማለት በዛ ምክንያት ብቻ ነው መናፍቅ ብለው ያሉ ማለት ነው። ስለዚህ ለመላእክት ለፍጡራን ለሰዎች ስግደት አይገባም በማለታችን መንፍቀዋል አሉ። ምን ማለት ነው? ኦልሬዲ ከፍለው ነው ያመኑት። ስለዚህ ከፍለን ያመንነው ያላመንነው የተውነው እመኑ ብሎ እግዚአብሔር እመኑ ብሎ አድርጉ ብሎ ያዘዘን ግን እኛ የተውነው ነገር እንዳለ አድርገው ነው ያስቀመጡት። ስለዚህ እግዚአብሔር የት ቦታ ነው ለፍጡራን ስገዱ ለማርያም ስገዱ ለቅዱሳን ለጻድቃን ሰማዕታት ስገዱ አክቹአሊ ለቅዱሳንና ለቅዱሳን መስገድ ተገቢ ቢሆን ባይዘወይ ኤፋ ዳጊ እኔ ብቻ እዚህ ጋር ያሉት ሰዎች ወንጌላውያን አማኞች እነ ባህሩ ምናምን ስግደት ከሚቀበሉ ሰዎች በኩል ነው የምንሆነው። ባይዘወይ ለቅዱሳን ስግደት የሚገባ ቢሆን እኛ ቅዱሳን ነና እዚሁ ነው መጀመሪያ ያለባቸው። ባይዘወይ ግን ስግደት ለቅዱሳን ስለማይገባ ለኛም አይሰገድም ማለት ነው። የሚገባ ከሆነ እኔ ግን እሱ አልፈልግም። እኔ እንግሊዘኛ የሚናገሩ እስላሞች እንዲሰግዱልኝ ነው የምፈልገው። ማን ያወራው? የመጨረሻው ጅማሬ ነኝ የሚችለኝ የለም እያለ ነው። የመጨረሻው አስገባኝ ነበር ካለ እያለ ነበርና የመጨረሻው ጅማሬ ነኝ። እሺ እንስማ። ሰላም ናችሁ ወይ? እንዴት ናችሁ? ሰላም ላንተ ይላልን። እንዴት ነህ? እግዚአብሔር ይመስገን ይላል። ደግሞ ኦርቶዶክሳዊ ሲሆን አረ እግዚአብሔር ይመስገን እኛ ምን እንላለን? እግዚአብሔር ነው እኛስ እንዲሁም እኛ እግዚአብሔርን ብቻ ነው የምናመሰግነው ወዳጅ። እግዚአብሔር ይመስገን ማለት ሌላ ራስ አንቀላቅልበት። እሺ እኔ አሁን እናትና ልጇ አንልም። ክብር ለሚገባውማ ክብር እንሰጣለን። ዳይ ወዳ ራሱ ይሆን ዝሮ የመጣው አይደለም። እኔም ዋሽታ አልዋሽም። እኔ ቀጥተኛ ሰው ነኝ። እሺ ማለት እውነትን የምንናገር ከሆነ ዞረን ዋሽተን ምናምን ያስፈልጋል እንዴ? ወንጌል የምናወራ ሰዎች ከሆነ እንደዛ የሚያደርጉ ሰዎች ስላሉ ነው እንጂ አንተ ታደርጋለህ። በጣም እኔ ማዝንባቸው ሰዎች አሉ። ከእናንተም ከእኛም የእግዚአብሔር ቃል በውሸት አይሰበክም። ይህንን ደግሞ እውነት እናንተም ትናገሩታላችሁ፣ እኛም እናገረዋለን። በማስመሰል አይሰበክም። በገንዘብ ወደ ሀሳቡ ለፍጡራን ስግደት ይገባል የሚለው ላይ ነው። ወደ ትምህርታችን እኔ ያው ስግደት ይገባል የሚለው ነኝ። እዚህ ላይ ጥያቄ አለኝ። ሙሌ ጥያቄ ነው ልጠይቅ የገባው ወይስ ልትወያይ ነው? አሁን ቀጥ ጠይቅ፣ ችግር የለውም። ግን ተመሳሳይ ነው መወያየትም፣ ያው ጥያቄ ለውይይት መነሻ የሚሆን ጥያቄ እጠይቅሃለሁ። ጥሩ። አይ ግን ለክሌምህ በማስረጃ ብትመጣ አሁን ይገባል ብለህ ስላልክ አንተ ለምሳሌ ለፍጡራን ስግደት በማስረጃ ነው ኮሽ ምን ታደርግልኛለህ መሰለህ? ለፍጡራን እንድንሰግድ የሚያደርግ ትእዛዝ፣ መለኮታዊ ትእዛዝ ከሐዋርያትም ከነቢያትም ከየትኛውም ወገን ካሉ የእግዚአብሔር ሰዎች መገለጡ የመጣባቸው የእግዚአብሔር ሰዎች ከነሱ መካከል እግዚአብሔር በእነሱ በኩል ያዘዘውን አንድ ትእዛዝ እስኪስጠኝ፣ ለሰዎች ስገዱ የሚል አንድ ትእዛዝ። አሁን አንተ ጠይቀኛለህ ወይስ እኔ መጀመሪያ ጥያቄ ያለኝ እንዳልኩ? እኔ አልጠየቅኩም። ለክሌምህ ላመጣኸው ክሌም በማስረጃ እንዲሆን ለሚሰማን ሰው አሁን አንተ ምን አደረግ? ስግደት ለፍጡራን ይገባል ብዬ አምናለሁ አልክ። አሁን ይሄ አንተ አምናለሁ ያልከው መጽሐፍ ቅዱስ እንደሚል እምነት ከመስማት ነው፣ መስማት በእግዚአብሔር ቃል ነው። እንዴት እናድርግ መሰለህ? ለምሳሌ እኔ ኦርቶዶክስም አይደለም ወይም የሚያምን ሰው አይደለም ብለህ አስብና ለመስገድም ላለመስገድም አንተ እንደዛ ማሰብ አልፈልግም። እኔ እኮ ተናግሬ ነኝ።
እኔ ተናግሬ ነው የገባሁት። ኦርቶዶክስ መሆኔን ተናግሬ ነው የገባሁት። ግን አንተ አሁን የምጠይቅ ጥያቄ ምንድነው? በብሉይ ኪዳን ከትእዛዛቶቹ አንዱ ከእግዚአብሔር ከአምላክ ውጭ አትስገድ የሚል አንድ ትእዛዝ አለ። ከ10ቱ ትእዛዛት አንዱ ነው አይደለ? በአዲስ ኪዳን ያ ትእዛዝ በተጻፈበት ቦታ ላይ ብዙ ሰዎች በብሉይ ኪዳን ትእዛዙ ተሰጥቶ በብሉይ ኪዳን የሚሰገዱ ሰዎች አሉ። በአዲስ ኪዳን አትስገዱ የሚል ጽሑፍ የተጻፈበትን ስጠኝ እስኪ። ቆይ እኔ ችግር የለውም እሰጥሃለሁ፣ ችግር የለውም። እኔና አንተ ግን ክሌም ላደረከው ነገር እኔ በደንብ ደስ እያለኝ ነው የምሰጥህ። ባይዘውኝ አንተ ግን ክሌም ላደረከው ነገር እንዲያው እግረ መንገድህንም እዚህ እኔም ወንድሞቼም ሌሎች ሰዎች ከታች ያሉትንም ወገኖቻችን ወንጌላውያን አማኞችን ብዙ ሰው እውነት ለመናገር ታተርፋለህና እስኪ እንዲሁ ተሳስተንኛ አንተ አሁን የጠቀስከው ጥቅስም አለ። አሁን ጥያቄው ገብቶሃል አይደል? ጥያቄው እሱ ጥያቄ ሙሌ እንጀራ ሲበላ አግኝተው እንጀራ ለምን ትበላለህ ስትለው እንጀራ ለምን እንደምበላ ንገረኝ ነው ያለ ያለው። አዎ አንተ ነህ የምታብራራልኝ ነው ለኔ ኤፍሬም እኔ ያልኩት እንደዛ ነው እንጂ አንተ የምታምነውን አብራራልኝ ያልከው ነው ለሱ ለማምነው ልጅ። አዎ እኔ አሁን ምንድን ነው ታውቂያለህ? አልሰግድም የሚል ከሆነ አትስገድ የተባልከው የት ነው? በአዲስ ኪዳን እስኪ ንገረኝ። በብሉይ ኪዳን ለኔ ባይደው ስገድ የሚል ነገር አለመኖሩ ራሱ በቂ ነው ለኔ። አንድ ነገር ስማኝ ወልዶ እኔ ቆይ አንዴ ስማኝ አንዴ ለፍጡር ስገድ የሚል ነገር በሌለበት ጉዳይ ለምን እሰግዳለሁ? ሲጀመር አሁን ትእዛዝ እኔ እኮ የማደርገው ቅድም ነግሬያለሁ። እኔ ክርስቲያን ነኝ። እኔ ወንጌል አማኝ ነኝ። የወንጌል አማኝ የታዘዘውን የሚያደርግ ያልታዘዘውን የማያደርግ ነው። አለቀ በቃ። ስለዚህ እኔ የታዘዝኩትን ለሰው ስገድ የሚል ብቻ አለመኖሩ አሁን ለምሳሌ ለሰው ስገድ የሚል ብቻ አለመኖሩ ለኔ ለሰው እንዳልሰግድ ያደርገኛል። በቂ ምክንያት ነው ለኔ ምክንያቱም በቃ ስገድ የተባለው ለእግዚአብሔር ነው። ለፍጡር ስገድ የሚል ነገር የለም። ከየት አምጥቼ ልስገድ? አንተ ግን ምን አደረክ? ፖዚቲቭ ነው። ምን አደረክ አንተ? ለፍጡራን መስገድ ይቻላል የሚል ሐሳብ አመጣህ ማለት ነው። ኦኬ ስለዚህ ይሄንን ያንተ እምነት ነው። አዎ እምነትህ ከየት ነው የቀዳኸው? ምክንያትስ መጽሐፍ ቅዱስ እምነት ከመስማት ነው፣ መስማት በእግዚአብሔር ቃል ነው ስላለ የምናምነው ነገር ዶክትሪናችን፣ አስተምሯችን ይሄንን አምናለሁ ስትል ከየት አመጣኸው? ያንን የምታምነው ነገር ዝም ብለህ ደስ ስላለህ ነው? ስሜትህን ተከትለህ ነው? ሰዎች ሲሉ ሰምተህ ነው? ወይ ሰብሰብ ብላችሁ የፈጠራችሁት ትምህርት ነው? ወይስ የእግዚአብሔር ቃል ነው? አዎ የእግዚአብሔር ቃል ነው ካልከኝ፣ አይ የእግዚአብሔር ቃልማ ከሆነ አሳየኝ። አብሬ እኔም የእግዚአብሔር ቃል አማኝ ስለሆንኩኝ ክርስቲያን ስለሆንኩኝ መጽሐፍ ቅዱስ ስለማምን አብሬህ እንድሰግድ ለፍጡራኑ ከዛው ከቡራኬው ሱታፌ እንዲኖረኝ አሳየኝ። አሁን ለፍጡራን መስገድ እንደሚቻል አምጣና አሳየኝ ነው እያልኩ ያለሁት። አሁን ለትምህርትህን መጽሐፍ ቅዱሳዊ ማስረጃ ስጠኝ ወንድም ሸጋ። አሁን እኮ እኔ እኮ የጠየኩት ጥያቄ አንድ ነው። አንተ ግን ብዙ አወራህብኝ። ምንድን ነው ያልኩህ? በብሉይ ኪዳን በሰማይ ካሉት ቆይ አልሶራኛ ብራዘር፣ በሰማይ ካሉት የሚበሩ በምድር ላይ ከሚርመሰመሱ ከሌሎችም ቀርጻችሁ እንዳትሰግዱላቸው እንዳታመልኳቸውም ተብሎ ስለተጻፈ አልቀረጹም፣ አልሰገዱም። ነገር ግን ለቅዱሳን ሰዎች ሰግደዋል፣ ለመላእክት ሰግደዋል በብሉይ ኪዳን። እሱን አሁን አናነሳንም። በአዲስ ኪዳን አትስገዱ የሚል ጽሑፍ አለ ወይስ ያኔ ብሉይ ነው ሬፈር እያደረገን ያለው? እኔ ማስረጃ ሰጣለሁ ለምን እንደምሰግድ። አሁን አንተ ባመጣው ሐሳብ ራሱ ዘጸአት ላይ ያለውን ሕግ ለእግዚአብሔር ለአምላክ ብቻ ስገድ የሚለው ተሽሯል በአዲስ ኪዳን። እሱ ተሻረ? በብሉይ ተሽሮ ነበረ? አልተሻረም። በብሉይ ተሽሮ ነበር። ሌላ ማስረጃ የጠየከኝ ያንን አሁን ለምሳሌ ቆይ አንዴ ያንን ሪፈር እንዳላደርግ በብሉይ ኪዳንስ ተብሏል አልከኝ። ስለዚህ በአዲስ ኪዳን አምጣ የምትለኝ በብሉይ ኪዳን የተባለው ለአዲስ ኪዳን የማንጠቀምበት የማያገለግል ነው ወይ? ተሽሯል ወይ? እዛ ያለው ኖራለው ወይም የተሰጠውን ጊሜ ሰከንድ ወይ ተሽሯል ወይ አልከኝ። ተሽሯል ወይ ጥያቄ ነው። ተሽሯል ወይ? በአዲስ ኪዳን የጠየቀኝ በብሉይ ኪዳን ያለው ተሽሮ ነው ወይ? አዲስ ኪዳን የጠየቀኝ አልከኝ አይደለ? በብሉይ ኪዳን የሰገዱ ሰዎች ተሽሮ ነው የሰገዱት እንዴ? በብሉይ ኪዳን የሰገዱ ሰዎች ምን አገባኝ? የሰገዱ ሰዎች በብሉይ አይደለ? ምን አገባኝ? መጽሐፍ ቅዱስ ተከተል ሰቆንክ ምን አገባኝ አይባልም እኮ። ምን አገባኝ አይባልም። እኔ አገባኛል እንደ እነሱ ለሳሳቱት ነገር ተሳስቶ አይደለማ። ተሳስተው እንዳትላቸው ብዙ ሰዎች ናቸው፣ ቅዱሳን ናቸው የሰገዱት፣ ነቢያት ናቸው።
ከስህተት ለመዳን ጥቂት ሰው መሆን ብቻ አይጠበቅብህም። ብዙ ሰው አይሳሳትም ያለው ሎጂክ ስህተት ነው የምትለው ለምሳሌ እየተደማመ ሎጂክ አሁን የተጻፈውን ነው እያነበብኩ ያለው። ኧረ አንዴ ስማኝ እሺ ቶ የመጨረሻው በመጀመሪያ ደረጃ ብዙ ሰው ነው ብለህ ብዙ ሰው ከሆነ አይሳሳትም ብለህ ያመጣው ሎጂክ ይሄኛው በጣም የተሳሳተ አካሄድ ነው ማለት ነው። ይሄ ፋላሲ ነው። ብዙ ሰው ስለሆነ አይሳሳትም የሚለው ነገር ትክክል አይደለም። ቆይ አንዴ ጥያቄ ልጠይቅህ። አይ መልስ አብረን መልስ። ኧረ በመድኃኒዓለም ስማኝ አንዴ። እንደዛ ጥሩ አይደለም ታውቃለህ፣ እንደዛ ጥሩ አይደለም። ስለዚህ አንደኛ እስልምና በጣም ብዙ ሚሊየን ሰዎች የሚከተሉት እምነት ነው። ምናልባት ቢሊየን መድረሱንም አላቅም፣ ይቅርታ አድርጉልኝ። መረጃው ማለት አሁን ከረንት ላይ አፕዴት ያደረኩት መረጃ ስለሌለኝ ማለት ነው። ስለዚህ እንዲሁ በጣም ብዙ ሚሊየን ኢንኬዝ ቢሊየንም ሊሆን ይችላል። ኤኒዌይስ ስለዚህ እነዚህ ሰዎች ቢሊየን ሰዎች ስለሆነ አላህ እውነተኛ አምላክ ነው፣ ነብዩ መሐመድ የመጨረሻ ነብይ ነው ስላሉ አልተሳሳቱም። እንግዲህ በብሉይ ኪዳን ከሰገዱ አይደለም በብሉይ ኪዳን ከነበሩ ሰዎች በአጠቃላይ ቁጥራቸው አሁን ያሉ ሙስሊሞች ይበዛሉ። ስለዚህ እነዚህ ሁሉ ሰዎች ስለሆኑ አልተሳሳቱም አይባልም፣ ነውር ነው። ለወደፊትም እንደዚህ አይነት እንትን አትጠቀም። ሲቀጥል ግን እኔ የጠየቁህ ነገር አንድ ነገር አምጣልኝ፣ ስማኝና ጥያቄን በትክክል መልስልኝ። ምንድን ነው የጠየቁህ? አንተ እኔ እንዲሁም በብሉይም በሐዲስም በአዲስ ኪዳን ብቻ አይደለም በብሉይም በሐዲስም ለቅዱሳን ለሰማዕታት ለመላእክት እንዲሰግዱ የታዘዘበት ትእዛዝ አንድ ጥቅስ ስጠኝና ከየት ነው አንተ ትምህርትን የቀዳው? ማን ያዘዘ? ማን ነው ለሰው ስገድ ያለ? ይሄንን አምጣልኝ። በጣም ጥሩ። አሁን እኮ ይኸውልህ እያወራን እኮ እየተግባባን ያለ ነው። ወዴትም አልሄድኩኝም እኔ አንተ ብዙ ቦታ እየሄድክ ያለው። ለዚህ ማስረጃ እሰጥሃለሁ እኮ ብያለሁ። አንተ ግን መጀመሪያ በአዲስ ኪዳን እንዳትሰግዱ ልክ እንደ ብሉዩ እንዳትሰግዱ የሚል ትእዛዝ ወይም ማስተማሪያ ግሳጼዎች ካሉ ስጠኝ እኮ አልኩ። የብሉይ ከሆነ እዛው ብሉይ ላይ የተሰገዱ ስግደቶችን እናነሳለን። ብዙ ሰው አሁን እኔ ይሄ ፋላሲ ውስጥ አይደለሁም ያለሁት፣ ሚስ አንደርስታንድ እንዳታረገኝ። ብዙ ሰው ስላደረገው አይደለም የምናደርገው፣ ህጉንም የሰጡ ሰዎች ስላደረጉት ነው። የመጨረሻ በአዲስ ኪዳን እኮ እስካሁን ስንናገር ነበር። በአዲስ ኪዳን አንድ ብቻ ሳይሆን ብዙ ቦታ አለ የተከለከለበት መስገድ ትክክል እንዳልሆነ፣ ለፍጡር እንደማይሰገድ ክልክል ነው በመጽሐፍ ቅዱስ። በመላክ ይነገር፣ በኢየሱስ ይነገር፣ በማይነገር ግልጽ ብዙ ቦታ አለ። በሐዋርያቱ ይነገር፣ አንድ ጥቅስ አይደለም ያለው። ስግደት ለእግዚአብሔር ብቻ እንደሆነ ምን ልስጥ? ኢየሱስ ለምሳሌ 40 ቀን ጾሞ ጸልዮ ወደ ምድረ በዳ ተወስዶ ቅድም እንዳየነው ሰይጣን ሲፈትነው ወድቀ ስገድልኝ ሲለው እግዚአብሔር አምላክን ብቻ ለእግዚአብሔር ስገድ እሱም ብቻ አምልክ ተብሎ ተጽፏል አለው። ሰይጣን እኮ ስገድ ነው ያለው። አዎ እዚህ ጋር እንያዘውና አንድ ነገር እንወያይ ኤፍሪ። አንደኛ ሰይጣን ነው ስገድልኝ እያለ ያለው አንደኛ። ሁለተኛ አምላክን ነው የስገድልኝ ጥያቄ እየቀረበለት ያለው እንጂ ይሄ ከቅዱሳን ጋር የተገናኘ አይደለም። አንድ ማንም ሰው ዛሬ ሰይጣን መጥቶ ወይም አንድ ግለሰብ መጥቶ ስገድልኝ ቢል ይሄ በጣም ውርደት ነው፣ ክፉ አምልኮ ነው። ስገድልኝ ላለመስገድ በራሱ ኢየሱስ ቆይ ለሰይጣን አልሰገደ። ኢየሱስ እዛ ጋር ለማን ስገድ ነው ያለው? ለማን ስገድ ተብሎ ስገድልኝ ነው ያለው? ለእኔ ስገድልኝ እና ዓለምና ሀብታም ኢየሱስ መስገድ የሚገባው ለማን ነው ያለው? ለማን ነው ያለው? ኦኬ አዎ አሁን እዚህ ጋር ይኸውልህ የስግደቱ ሰይጣን የጠየቀው የስግደት አይነት ምንድን ነው? አክብረኝ ምናምን አይደለም፣ ወይም ደግሞ ሌላ የተሰጠኝን ስገድልኝ አይደለም። የምድር ስግደት ነው ያለው ሰይጣን ያለው ስግደት ብቻ ነው የጠየቀው ሲሰግድ ኢየሱስ። ከዛ በኋላ የመለሰለት ልክ ነህ፣ ልመጣልህ ነው ወደሱ ጋር እና እንድሰጥህ ሀብቱን የምድርን ሀብት እንድሰጥህ የምድርን ዝና ይሄ ሁሉ ለእኔ ተሰጥቶኛል፣ ለእኔ የተሰጠኝን ለአንተ እንድሰጥህ ስገድልኝ አለው። በዚህ ሰዓት ኢየሱስ ክርስቶስ የመለሰለት መልስ ምንድን ነው? ሂድ ለጌታ ለአምላክ ብቻ ስገድ ተብሏል አለው። ለምንድን ነው ለጌታ ለአምላክ ብቻ ስገድ ተብሏል ያለው? ምክንያቱም የአምላክነትን የአምልኮን ቅድም ያነሳውን አንተ ወርሺፕ ብላ ያነሳውን የወርሺፕ አይነት ስግደት ስገድልኝ የሚል ጥያቄ 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 ያለውን ያልኩህ እኔም
እኔ የጠየኩ ጥያቄን ስማ። ኢየሱስ ስግደት የሚገባው ለማን ነው አለ? ለእግዚአብሔር ለአምላክ ስገድ ነው ያለው። የአምልኮ ስግደት ለእግዚአብሔር ለአምላክ። በቃ እኛ ደግሞ ለእግዚአብሔር ለአምላካችን እንሰግዳለን ከኢየሱስ ሰምተን። እሺ ወደ መልአኩ እንሂድ። መልአኩ ዮሐንስ ሊሰግድለት ሲል በፊቱ ተደፋው አለ። መልአኩ ግን እንዳታደርግ ተጠንቀቀው አለ አይደል? ለሁለተኛ ጊዜ አልሰገደለትም። ለሁለተኛ ጊዜ አልሰገደለትም ዮሐንስ አልሰገደም። ለሁለተኛም ጊዜ ሊሰግድ ሲል እንደዛው ማውጣና አንብብ። ዮሐንስ በነገራችን ላይ ሰግዷል የምትሉ ትክክል አይደለም። ዮሐንስ ራሱ አልሰገደም። ሊሰግድ ግን ሲል ተከልክሏል 2 ጊዜ። መልአኩ እሱ ንገረኝሽ ስግደት የሚገባው ለእግዚአብሔር እንደሆነ እዛው ላይ ነግሮታል። እሺ ዮሐንስ እሱ ንገረኝ አላውጣለን። እሺ ሁለተኛው ስንት ላይ ነበረ? ራእይ ዮሐንስ ራእይ እኔም እየፈለኩት 19 መሰለኝ 19 እሱ የመጀመሪያው ነው። ሁለተኛው ነው እሱ 22 ጀምሮ እንደዚህ ይላል 22:8 ይህንንም ያየሁትና የሰማሁትን ዮሐንስ ነኝ። በሰማሁትም ባየሁትም ጊዜ ይህን ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋው። አልሰገደም። እሰግድ ዘንድ ተደፋው። ሊሰግድ ነው። ከዛስ እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር ከወንድሞችም ከነቢያት ጋርም የዚህን መጽሐፍ ቃል ከሚጠብቁ ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ አለኝ ይላል። አሁን ግልጽ እኮ ነው። ስግደትን እኮ አንተ ሰው ለፍጡር ስገድ ስትባል ይሄን ራሱ አንብበህ አንተ አማትበህ ነበረ መጮህ ያለብህ። ይሄን ብቻ አንብበህ ማለት ነው። ቆየኝ። እሺ ኤፍሬም ወንድሜ ቆየኝ አንዴ። ለሁለተኛ ጊዜ ስገደ ዮሐንስ በመጀመሪያ የመጽሐፍ ቅዱስን ሲጽፍ ምን ብሎ መጽሐፍ የጀመረ ወንጌላዊ ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ብሎ በመንፈስ ቅዱስ ሙላት እግዚአብሔርን ቃል የሚናገረው የነበረ ሰው ነው እንጂ እንደሌላ ሊሳሳት የሚችል ሰው ለምሳሌ ክርስቶስ እንደሚሰግድ አይነት ሰው አይደለም ዮሐንስ። አንተ አሁን አሁን እኔ እኮ እናንተ ቆይ አትጨርስም። አሁን እኔ አላስጨረስከኝም። እሺ አሁን እኔ አትጨርስም። ልትጨርስም አትጨርስም። እኔ ጥጋባችሁ በጣም ይገርመኛል። በጣም ጥጋበኞች ናችሁ። መጽሐፍ ቅዱስን እንዴት እንደምትዳፈሩ። ዮሐንስ ሊሳሳት የሚችል ሰው አይደለም። ቆይ አሁን ሰከንድ ተደርበማ አታውራ፣ እኩል አታውራ። ዮሐንስ አልተሳሳተም ትለኛለህ። ዮሐንስ አልተሳሳተም ማለት ምን ማለት እንደሆነ ታውቃለህ? መልአኩ ተሳስቷል እያልክ ነው። ለምንድን ነው መልአኩ ተሳስቷል የምትለው? ዮሐንስ አልተሳሳተም። ዮሐንስ ልሰግድ አለ። ዮሐንስ ሊሰግድ ቆይ ወደን ስማ። እኔ ስለማትሰማ ነው እኮ የምትሳሳተው። አሁንም እድል ልሰጥህ፣ ሌላ ስህተት ነው የምትሳሳተው። እውነት ለመናገር ምንም ትክክል ነገር አታወራም፣ ሌላ ስህተት ነው። ስለዚህ እንዳትሳሳት አሁንም ደግመህ ስማ። መጀመሪያ ፍቀድላቸው ሰዎችን ለምንድነውናል? ኤፍሬም እኔ አሁን ተሳስቼም ከሆነ እንድሳሳት ፍቀድልኝ፣ ከዛ ታርመኛለህ። አሁን ስማ መጀመሪያ ተሳሳት። ቆይ ስማ፣ እኔ ነኝ የጀመርኩት፣ እኔ ልጨርስ። ዮሐንስ ልሰግድለት አለና ሊሰግድለት ተደፋው አለ። መልአኩስ እንዳታደርግ ተጠንቀቅ አለኝ አለ። ላንብበው ነው አሁን ከራሴ ይመስላል። ሙሉን ላንብበው ራሱ የሚለው ይህም ያየሁትና የሰማሁትን ዮሐንስ ነኝ። በሰማውና ባየሁትም ጊዜ ይህን ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋው። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር ከወንድሞች ጋር ከነቢያት ጋር የዚህንም መጽሐፍ ቃል ከሚጠብቁ ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ አለኝ ይላል። አሁን አንተ ዮሐንስ አልተሳሳተም እዚህ ጋር ስትል መልአኩ ተሳስተዋል እያልክ ነው። ለምን? ዮሐንስ ሊሰግድ ሲል እንዳታደርግ ተጠንቀቅ ብሎ ያረመው መልአክ አለ ማለት ነው እንዴ? አንዳንድ ጊዜ እኮ ምንድነው መንፈሳዊ ራሽናል አትሆንም እንዴ አንተ? አንዳንድ ነገሮች ላይ ማለት ነው ግልጽ ነገር። አሁን የሚያከራክረን እኮ ብዙ አሉ፣ ሊያከራክሩን የሚችሉ ቶፒኮች ማለት ነው። አሁን እዚህ ጋር አልተሳሳተም ሊሳሳት አይቻልም ዮሐንስ ትላለህ እንዴ? ካንተ ጋር እንዴት ነው የምወያየው? አሁን
እሱ እውነት ካልተሳሳተ መልአኩ ነው የተሳሳተው? መልአኩ ተሳስቷል? ከሁለት አንዱ ተሳስተዋል ማለት ነው። ምክንያቱም እሱ ሊሰግድ ተደፋ፣ መልአኩ እንዳታረግ ተጠንቀቅ፣ ሰው ነኝ እኔ ለእግዚአብሔር ስገድ አለ። ስለዚህ ከሁለት አንዱ ልክ አይደሉም ማለት ነው። ማን መልአኩን ትክክል ስህተተኛ ልታረግ ነው? ዮሐንስን ትክክል አረገ? ካሞን እንዴ! አንዳንድ ነገር ግልጽ የሆኑ ነገሮች ላይ ማን እንትን እንበላ፣ ዓለም ሁሉ የሚስማማበትን ነገር እንደዛ እንስማማ። ዓለም ሁሉ ኢን ሴንስ የመጽሐፍ ቅዱስ አዋቂዎች፣ ኮሜንታሪዎች፣ የቸርች ፋዘርስ ሁሉ በሚስማሙበት ጉዳይ ላይ አንድ መሆን አለብን። በሱ ላይ እንኳን አንድ መሆን ካልቻልን ሌላው ነገር ላይ እንዴት ልንግባባ እንችላለን? ልዩነት ባለ ነገር ላይ ማለት ነው። ሰው ትክክል አይደለም፣ ዮሐንስ ትክክል አልተሳሳተም ስትል ትክክል አይደለም። እሺ ጎሄድ አሁን ልስማ። ግን እዚህ ጋር ተሳስቷል እያልክ ነው? ማለትም ሊያመልከውን የወደቀው እያልክ ነው? በነገራችን ቸርች ፋዘር በትምህርት ላይ ሐዋርያቶቹ አይሳሳቱም ነው የሚሉት። ቆይ ይሳሳታሉ። ሐዋርያቶቹ አይሳሳቱም አይሉም። አይሳሳቱም አይሉም። ቆይ አንዴ ስፒር ይላሉ። ስፒር በትምህርት ላይ አይሳሳቱም። ቆይ በዚህ ትምህርት ላይ ስፔሲፊክ አታርግ። ቆይ ሐዋርያቱ ቆይ አንድ ጊዜ ስፔሲፊክ አታርግ። ሐዋርያቶች ኢየሱስ ጌታ ነው። ቆይ እባክህ ስለ እግዚአብሔር ግልጽ ትቀጥላላችሁ። እኔ አልገባም። ግን ስግደት አምልኮ ከሆነ ሊያመልከውን የወደቀው እያልክ ነው እኮ። አንድ ጊዜ ልጆችን ከጣዖት ተጠበቁ እያለ ያስተማረው ሊያመልከው ወደቀ እያልክ ነው እኮ። በጣም ትልቅ ስህተት ነው። አንድ ጊዜ ቀጥል። አሁን አንድ ጊዜ እኔ ልናገር። አንድ ጊዜ አሁን ሐዋርያት አይሳሳቱም የሚለው የስህተት ትምህርት ነው። ሐዋርያቱ ተሳስተው ያውቃሉ። ኦኬ፣ ተሳስተው ያውቃሉ፣ ትክክል ሆነው ያውቃሉ። ስህተታቸውም ተጽፎልናል፣ ትክክላቸውም ተጽፏል። ከመሰረቱ ያንተ ስህተት እሱ ነው። ሐዋርያት አይሳሳቱም የምትለው ውሸት፣ ስህተታቸው ተጽፏል። የጴጥሮስን ስህተት ላመጣልህ እችላለሁ፣ የጳውሎስን ስህተት ላመጣልህ እችላለሁ። ጴጥሮስ አልተሳሳተም። በነገራችን ላይ ኢየሱስ ጌታ ነው። ጴጥሮስ አልተሳሳተም ይለበ እንደ ጴጥሮስ ደግሞ የሚሳሳት አለ እንዴ? እሺ ላምጣ አምጣ ብለሃል። ላምጣ ለምሳሌ ጌታ አንተ ሰይጣን ያለው ኢየሱስ አይሆንብህ ሲለው አንተ ሰይጣን ያለው ምንድን ነው? ቆይ ሚት ማን ያደረገው? ሚት ሲያደርጉት አይቻለሁ። ስፒሮስም ሚት እንዳታረጉ በትምህርት አሁን አይ ቲንክ እንትን ሐሳቡ ምን መሰለህ? ሐሳቡ ተረዳኝ። አይሳሳቱም። አይ ቲንክ ጴጥሮስ ተሳስቶ አያውቅም ብሏል። ጴጥሮስ ተሳስቶ አያውቅም ብሏል። መንፈስ ቅዱስን ከተቀበለ በኋላ ጴጥሮስ ለመገረዝ እንኳን ወገኝትነት ይዞ ነው እንጂ ያን መገረዝ የለባቸውም ያለባቸው ብሎ አላስተማረም። እንደ ትምህርት አልያዘው። ግን አይሳሳት ጴጥሮስ አይሳሳት ብለሃል። የተሳሳተ ማለት ክፍላም አንድ ደቂቃ ስተኝ። ጴጥሮስ አይሳሳትም ብለሃል። እኔ ጴጥሮስ የተሳሳተውን መዓት ቦታ ላመጣ ነው። በትምህርት አይሳሳቱም ደግሞ አለው። በትምህርት አይሳሳቱም። በትምህርት እንደተሳሳተ ላምጣልህ ነው። ቤታችንን ጨርስ። እኔ ማመጣለታለሁ። የመጨረሻው ቆይ አስገባሃለሁ እንዴ መሀል ላይ የገባህ ድንገት እንደ አምፖላንስ ትጨዋለህ እንዴ? እሺ ሙሌ ይቀጥል። ሙሌ ይቅርታ እንዴ ትምህርት እንደተሳሳተ ላሳየው ለስፒሮስ። ስለዚህ ነው ባይዘው የተሳሳተው ገላትያ ምዕራፍ 2 ላይ ምዕራፍ ላሳይ በምን እንደተሳሳተ ጳውሎስ እንዴት እንደሚመልስለት ላሳይ። ገላትያ ምዕራፍ 2 ላይ በምንድን ነው የተሳሳተው ሲባል በትምህርት ነው። ይሄው ምን አለ ጳውሎስ? ላንብብላችሁ። ጳውሎስ ምን አለ መሰላችሁ ማለት ነው። እንደዚህ ይላል ከቁጥር 14 ጀምሮ፣ ነገር ግን እንደ ወንጌል እውነት በቅንነት እንዳልሄደ ባየው ጊዜ፣ ከላይ ጀምሮ ነው እንዲሁም ላንብብላችሁ ራሱ ያለውን ማለት ነው። ነገር ግን ከቁጥር 11 ጀምሮ ኬፋ ወደ አንጾኪያ በመጣ ጊዜ ፊት ለፊት ተቃወሙት አለ። ይፈረድበት ዘንድ ይገባ ነበረና አለ። ይፈረድበት ዘንድ ይገባ ነበረና ይወገዝ ይገባል። በቀጥታ እያለ ያለ አንዳንድ ከያዕቆብ ዘንድ ሳይመጡ ከአሕዛብ ጋር አብሮ ይበላ ነበረና በመጡም ጊዜ ግን ከተገረዙት ወገን ያሉትን ፈርቶ ያፈገፍግ ነበረ፣ ከእነርሱ ጋርም ተለያለ። የቀሩትንም አይሁድ ደግሞ በርናባስ እንኳን በግብዝነታቸው እስከተሳበ ድረስ ከእርሱ ጋር አብረው ግብዞች ሆነዋልና፣ ነገር ግን እንደ ወንጌል እውነት በቅንነት እንዳልሄደ ባየሁ ጊዜ፣ እንደምን ነው ያልሄደው? እንደ ወንጌል እውነት ባየሁ ጊዜ በሁሉ ፊት ኬፋን አንተ አይሁዳዊ ሳለ በአይሁድ ኑሮ ያይደለ በአሕዛብ ኑሮ ብትኖር አሕዛብ በአይሁድ ኑሮ ሊኖሩ እንዴት ግድ አልሃቸው አሉት። ተመልከት፣ አሁን ለጴጥሮስ ነው የሚመልሰው። እኛ በፍጥረታችን አይሁድ ነን፣ ኃጢአተኞች የሆኑ አሕዛብ አይደለንም። ነገር ግን ሰው በኢየሱስ ይሄ ሁሉ ለጴጥሮስ ነው ባይዘው። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን ሥጋ የለበሰ ሁሉ በሕግ ስራ ስለማይጸድቅ
እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። ነገር ግን በክርስቶስ ልንጸድቅ የምንፈልግ ስንሆን ራሳችን ደግሞ ኃጢአተኞች ሆነን ከተገኘን እንግዲያውስ ክርስቶስ የኃጢአት አገልጋይ ነዋ አይደለም። አሁን ራሳችን ኃጢአተኛ ሆነን ከተገኘን ማለቱ ምን ማለት ነው? ከአሕዛብ ጋር አብረን ስንበላ ኃጢአተኞች ነን እያልክ ከሆነ ታዲያ ክርስቶስ ነዋ የኃጢአት አገልጋይ የሆነው። ለምን? ከአሕዛብ ጋር አብራችሁ ብሎ ያለው ክርስቶስ ነዋ። አሕዛብና አይሁድ አንድ ያደረገው ክርስቶስ ነዋ በመስቀል ኤፌሶን ምዕራፍ 2 ላይ ቀጥሎ ምን ይላል? ያፈረስኩት ይሄንን እንደገና የማንጽ ከሆነ ራሴ ሕግ ተላላፊ እንደሆንኩ አስረዳለሁና ሕግ ተላላፊ እንደሆንኩኝ አስረዳለሁና። ስለዚህ በግልጽ ይፈረድበት ይገባ ነበረ። ለምን? እንደ ወንጌል እውነት ስላልሄደ። ለምን? ጌታችን ኢየሱስ ክርስቶስ በመስቀል ያፈረሰውን የጥል ግድግዳ አንዴ ስፒሮስ አንዴ ልጨርስ አንዴ እኮ ለአንተ አይደለም ማወራው ለአንተ ብቻ አይደለም። ስፒሮስ ይጨርስ። ሰው በእግዚአብሔር ቃል ላይ ሰው ብሎ ይቀጥላል አይደለም ያወራ ነው። ችግር የለም ጨርስ። አሳጥረው ግን እናውቀዋለን ክፍሉን እኮ የተሳሳተው ግን ቆይ ላሳቻለሁ 500 ሰው አለ። እሺ ቀጥል። ስለዚህ ምንድነው ጴጥሮስ ያደረገው ሲባል ጌታችን ኢየሱስ ክርስቶስ ኤፌሶን ምዕራፍ 2 ላይ በግልጽ መንፈስ የነበረውን የጥል ግድግዳ በመስቀሉ ሞት ምን አድርጎ አፍርሶ እርሱ ሰላምን አምጥቷል በአሕዛብና በማን በአይሁድ መካከል። ስለዚህ በእርሱ ስራ በአንድ መንፈስ ወደ አብ መግባት አለንና ብሎ ኤፌሶን ምዕራፍ 2 ቁጥር 18 ላይ በግልጽ ጳውሎስ ተናገረ። ስለዚህ ምንድነው መጽሐፍ ቅዱስ እየነገረን ያለው? በክርስቶስ ኢየሱስ አይሁዳዊም የግሪክ ሰው እንደሌለ በጋራ ሁሉም በአንድ መንፈስ ወደ ክርስቶስ ወደ እግዚአብሔር መግባት እንደሚችሉ በክርስቶስ ተናገረ። ስለዚህ ይሄ ጥል ግድግዳ በክርስቶስ ኢየሱስ መስቀል ነው የፈረሰው። እንደ አዲስ ሊገነባው ፈለገ። አሁን ከአሕዛብ ጋር አብሮ መብላት ኃጢአተኝነት እንደሆነና ሊሸሽ ነው። ይሄ ትምህርት ነው ባይዘው ትምህርት ነው። ጳውሎስም ይሄንን ትምህርት ቀጥታን የተቃወመው ለምን? እንደ ወንጌል እውነት አልሄደም ብሎ በቃ። ስለዚህ ምንድነው የሳተው ጴጥሮስ ቢባል ትምህርት። ምን አይነት ትምህርት? ከአሕዛብ ጋር አብሮ መብላትን ሸሸና ሰዎች ከአሕዛብ ጋር አብረው ከበሉ ኃጢአተኛ እንደሆኑ እንዲያስመስል አደረገ። ይሄ ስህተት ነው ወዳጄ። ጨረስኩ። ይሄው ነው ስህተት ነው። የትምህርት ስህተት ነው አደረግከው። የሚያሳዝነው ነገር እንደ ወንጌል አልሄደምና ሐሰት ትምህርት አስተማረ። በጣም ልዩነት አለው። በመጀመሪያ በነገራችን ላይ ሐዋርያው ጳውሎስ ራሱ አሁን አንተ አብዴት ታደርጋለህ። ቆይ ሐሰት ትምህርት አስተማረ ብለህ ቆይ ልጨርስ። በትምህርት አይሳሳቱም ስል በድነት የተሰጠውን ትምህርት ላይ አንድም ኑፋቄ አላስተማሩም። በነገራችን ላይ የመጀመሪያው የተናገረው ጴጥሮስ ነው፣ አትርሱት። የሐዋርያ ሥራ ምዕራፍ 11 ላይ ጴጥሮስም አሕዛብ ቤት ለምን እንደገባ አስረዳ ይላል። ለምንድን ነው ቆርኔሌዎስ ቤት ለመጀመሪያ እንዳውም እግዚአብሔር አሕዛብን እንዲቀበል ለጳውሎስ ሳይሆን ለጴጥሮስ ነው ያስተማረው። ጴጥሮስ በትምህርት ተሳስቶ አይደለም፣ ፈርቶ ነው። ወገኝትነት ይዞ በወንጌል እውነት አልሄደም ነበረ ነው እንጂ መገረዝ አለባቸው ብሎ አላስተማረም። ይህንንም ትምህርት ሲያስተምር አላየንም። የሐዋርያት ምዕራፍ 15 ላይም ይናገራል። እግዚአብሔር አንድ ጊዜ ስፒሮስ ቆይ ቶፒክ እንትን እያልክ ነው። ሁለት ነገር ያነሳ ቶፒኩ ላይ ነው እየቀየርክ ነው። ቆይ አንተ ምን አልክ? ምንድነው ያልከው? አንተ ምንድነው ያልከው? ዮሐንስ አልተሳሳተም አልክ። አንደኛ ዮሐንስ አልተሳሳተም እዚህ ክፍል ላይ። እንደገና ደግሞ ሊሰግድለት አይደለም፣ ሊሰግድለት አሁን የአምልኮ ስግደት ሊሰግድለት አይደለም። የጴጥሮስን እንጨርስ። ጴጥሮስ ተሳስቷል። አንድ ጊዜ ወደዛ እንመጣለን። ቆይ ወደዛ ኖ ትልቅ ስህተት ነው። ጴጥሮስን ምን እያደረጋችሁት እንደሆነ የተለየ ወንጌል የሚሰብክ የተረገመ ነው አይደለም የሚለው ጳውሎስ አይደል? ቆይ አንድ ጊዜ ቆይ። አሁን ስብከት ብለህ ውጣ እባክህ ውጣ። ምን እንትን ትላለህ? ስነ ስርዓት አይኖርም እንዴ? አንደኛ እያጠፈ መጀመሪያ ላይ ተሳስቶ አያውቁም አለና ከዛ በኋላ ደግሞ በትምህርት ሚል ጨመረበት። ከዛ ደግሞ ትምህርት አስተምር፣ የተሳሳተ ትምህርት አስተምረዋል። የትምህርት ሲል አይ ትምህርት ነው የተሳሳተው እኮ ይሄን ማድረግ የነበረበት ትምህርት ነው እሱን ሳያደርግ ቀርቷል ሲለው ደግሞ እሱ ምን አለ? ወዲያው ደግሞ የስህተት ትምህርት አስተምረው አያውቅም ወደሚል እያጠፈ ወዴት ነው ይዞት የሚሄደው ማለት ነው። ሲጀመር ያልከው አንተ ዮሐንስ እዚህ ጋር ዮሐንስ ከመስገድ ጋር ዮሐንስ ትምህርት ነው እንዲያስተማረው እዚህ ጋር ከመላኩ ጋር ተገናኘና ሰገደ አይደለ እንደሚለው ሊሰግድ በፊቱ ተደፋ ይላል። እና ዮሐንስ ተደፍቶ አለው ሊያመልከው ነው። ወርሺፕ ሊያደርገው ነው።
ስግደቱ የአምልኮ ስግደት ነው። የስ አዎ ያልኩ አይደለም እንዴ? አዎ ሪከርድ አድርገን በደንብ ዮሐንስ ተሳስቶ የአምልኮ ስግደት ሊሰግድለት በመልአኩ ፊት ተደፋ። ወርሺፕ ሊያረገው ነው የሚለው መጽሐፍ ቅዱስ። ምንድነው እንትን ማለት እንደዚህ ማምታታት ማለት ነው። ተሳስተዋል። አይ ዮሐንስ አልተሳሳተም ካልክ መልአኩ ተሳስተዋል እያልክ ነው። ለምን ልሰግድለት ተደፋው አለ። ከዛስ እንዳታደርግ ተጠንቀቅ አለና መልአኩ አስጠንቅቆ አከለከለው ማለት ነው። ስለዚህ ከሁለት አንዱ ትክክል አይደለም ማለት ነው። ስለዚህ ዮሐንስ አልተሳሳተም፣ ተሳስተዋል ግጥም አድርጎ። አይሳሳትም ይላል እንዴ? አይሳሳትም ስላልክ ነው ሐዋርያት ተሳስተዋል ብዙ የተሳሳቱበት አለ ስትባል ትምህርት አልክ ወዲያው። ቆይ ትምህርት ብሎ እሱ ደግሞ ሲመጣ የስተት ትምህርት አስተምረው ደግሞ ብለህ ቀየርከው ማለት ነው። እየቀየርክ መጨረሻ ላይ አይ ለኢትዮጵያውያን ሲናገር ደግሞ ልትል ነው ማለት ነው። በአቋም መጽናት መጀመሪያ በተናገርከው አቋም መጽናት አለ። ልክ እንደኔ ማለት ነው። እኔ ተሳስተዋል ዮሐንስ አልኩ አይደል? በቃ እንደኔ ነው መሆን ያለብህ። ተሳስተዋል ዮሐንስ፣ ከዛ ማስረጃህን ማቅረብ ነው። ተሳስተዋል የምትልበትን ተሳስተዋል ዮሐንስ ግጥም አድርጎ ተሳስተዋል። ሊሰግድ ነበረ የአምልኮ ስግደት ወርሺፕ፣ እንግሊዘኛው የሚለው ወርሺፕ ነው። ወርሺፕ ሊያረገው ሲደፋ ተጠንቀቃለና መልአኩ አስነሳው። ስለዚህ ተሳስተዋል ዮሐንስ። አዎ ሁለት ጊዜም ተሳስተዋል። ሁለት ጊዜ ተሳስተዋል። የመጀመሪያውም ተሳስተዋል፣ ሁለተኛውንም ተሳስተዋል ዮሐንስ። ትክክል። መልአኩ ደግሞ እንዳታደርግ ተጠንቀቅ ብሎ አስጠንቅቆታል። ስለዚህ ዮሐንስ ሰግዷል? አልሰገደም። ሊሰግድ ተደፍቷል በእግሩ ስር ግን አልሰገደም። መልአኩ እንዳታደርግ ተጠንቀቅ አለው። ለምን? ካንተ ጋር የኢየሱስ ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ። ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ ይላል። ስለዚህ ዮሐንስ ሰግዷል? አልሰገደም። ሊሰግድ ተደፋ፣ ከለከለው መልአኩ። ኦኬ አሁን ስፒሮስ አውራ። ኦኬ ተደፍቷል ግን አልሰገደም። ማለትም ቆፍሮ ውስጥ መግባት ነበር፣ መሬት ውስጥ መግባት ነበረበት። ለምን? ስግደት ማለት መውደቅ ማለት ነው። አንድ አንብብለት ወንድማችን ትርጉሙን። ስግደት ሶስት አይነት ስግደት፣ ሶስት ልጨርስ። መዝገበ ቃላቱን በቋንቋ ስለምናወራ ሰገደ ምን ማለት ነው? አንድ አንብብለት አትናቴዎስ። ስግደት የሚለውን ሶስት አይነት ስግደት አለ። እነዚህ ሶስት አይነቶች ስግደት አንብብለት። እነዚህ ሶስት አይነት ስግደቶች ናቸው ይልና እንደ ሙሴ ሕግ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮት መግለጫ ነው። ዘጸአት 24 ይላል። በዚህ ምክንያት መርዶክዮስ ለሃማ አልሰገደም። አስቴር 3:2 ጴጥሮስና የእግዚአብሔር መልአክ ስግደትን አልተቀበሉም። ሐዋርያት ሥራ 10:26 እና ራእይ የዮሐንስ ራእይን እዚህ ጋር ይጠቅሳል 22:8 ክርስቶስ ግን የሰዎችን ስግደት ተቀበለ አምላክ ነውና። ክርስቶስ በሰውነቱ ለአብ ሰገደ ማቴዎስ 26:39 ሉቃስ 22:41 ተፈላጊ ስግደት በእውነትና በመንፈስ የሚደረግ ስግደት ነው ይልና በመጽሐፍ ቅዱስ ውስጥ በአንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን። ይህም የአክብሮት እንጂ የአምልኮት ስግደት እንዳይደለ ልናስተውል ይገባል። ዳንኤል 2:46 ስግደት የሚለው የመጀመሪያውን ስግደት መውደቅ፣ ስግደት መንበርከክ እያለ የሚናገረው አምላኩ ፊት አምልኮትን በታላቅ ሰው ፊት አክብሮትን ለመግለጥ ሊጎነበስ ራስን ማዘንበል አጽንኖ በጉልበቱ ሊንበረከክና ወይም በግንባሩ በመሬት ላይ ሊወርቅ ይችላል ይላል። ሰማክ? ስግደት ማለት እነዚህ ነው። መንበርከክ፣ ጎንበስ ማለት፣ መደፋት፣ እነዚህ ነው ስግደት የሚባለው እንጂ ስግደቱ አይደለም አምልኮ የሚባለው። ግን በዚህ መንገድ አንድ ጊዜ አማርኛን አስተኝታ አረድካት ዛሬ። በጣም ሶሪ፣ በጣም አዝናለሁ። ቲቸር ግርማ ጥያቄ አሁን ስለዚህ አሁን እሰግድለት ዘንድ በእግሩ ስር ተደፋው ሲል ኦልሬዲ ሰግዷል እያልክ ነው አንተ። ኦልሬዲ ሰግዷል ዮሐንስ እያልክ ነው። በእግሩ ስር ስለተደፋ ሰገደ እያልክ ነው። ኦኬ ሶ ዮሐንስ እሰግድለት ዘንድ ከእግሩ ስር ተደፋው የሚለው መስገድ ከሆነ ኦኬ ኦልሬዲ ዮሐንስ ሰግዷል እያልክ ነው። ኦልሬዲ ሰግዷል ዮሐንስ። ሶ
ልሰግድለት ሰገድኩ ነው ልሰግድለት ሰገድኩለት እያለ ነው ዮሐንስ እያልክ ነው ራይት አማይራይት አሁን አድርመኝ እዚህ ጋር ልሰግድለት ሰገድኩለት ነው ዮሐንስ እያለ ያለው ማለት ነው ለምን አንተ ዮሐንስ በእግሩ ፊት ተደፋው የሚለውን ልሰግድለት በእግሩ ስር ተደፋው የሚለው በእግሩ ስር መደፋት መስገድ ነው ብለሃል ስለዚህ ዮሐንስ ልሰግድለት ሰገድኩለት እያለ ነው ራይት እንደዛ ነው ስፒሮስ አይደለም ልሰግድለት ተደፋው ያለው ስለዚህ ተደፋው ስግደት ነው አይደል ተደፋው ስግደት አይደል ስግደት ነው ተደፋው ስግደት ከሆነ ሊሰግድለት ሰገደለት ማለት ነው ሰግድለት ብሎ ሰገደለት ለዚህ ነው አታድርገው ያለው ለዚህ ነው እኔ አምላክ ነኝ አታድርገው ያለው አታድርገው ነው አሁን ቆይሽ በቃ ልጨርስ አሁን የስፒሮስ አማርኛ ቲቸር ግርማ እሺ የስፒሮስ አማርኛ ልሰግድለት ሰገድኩለት ከዛ እንዳትሰግድ አለኝ መልአኩ የስፒሮስ አማርኛ ነው እኔ አማውት እኔ አሁን ከስፒሮስ ጋር አላወራም ጨርሻለሁ ችግር የለም አይ ታወራለህ ስለዚህ አይደለም መዝገበ ቃላቱ ላይ ምን ይላል ለመላእክትና ለሰዎች የአክብሮት ስግደት ተሰግዷል ብሏል ቀደም አብርሃም ነው መልአኩን የተሳሳተው ወይም ዮሐንስ ሲል ነበር እንደ ኦርቶዶክስ ሁለቱም አልተሳሳቱ እንደ ፕሮቴስታንት ግን አንዱ ተሳስቷል የተሳሳተው ዮሐንስ ነው እኔ የምጠይቃችሁ ሎጥ የሰገደላቸው መላእክቶችን የተሳሳቱት ወይም ራእይ ዮሐንስ ላይ ያለው መላእክት ነው የተሳሳተው በእናንተ ከሁለቱ አንዱ ተሳስቷል እያላችሁ ነው ዮሐንስ ተሳስቷል ግን ድኗል እያሉ ነው ለምን ጣዖት አምልኮ ንስሐ አልገባም ልጨርስ ንስሐ አልገባም አልሰገደም ሰግዶ ሁለት አታደርግ እየተባለ በነገራችን ላይ ደግ እሺ አሁን ስፒሮስ አሁን የአማርኛ ችግር ነበረ ከአማርኛ ደግሞ ወደ መስማት ችግር ተላለፈ አሁን የመስማት ችግር ሆነ ማለት ነው አሁን እዚህ ጋር እኔና ስፒሮስ ይሄን ያህል ሰዓት የምንከታከተው አልሰገደም ሰግዷል ነው ከዛ ሳው ምን ይላል ዮሐንስ ስለሰገደ ተሳስቷል እያለ ያወራል ዮሐንስ አልሰገደም ለመስገድ ማሰቡ ተሳስቷል ዮሐንስ ለመስገድ ማሰቡ ግን አልሰገደም ኦኬ ለምን አልሰገደም ካልክ መልአኩ እንዳትሰግድ አለው መልአኩ ተጠንቀቅ እንዳትሰግድ ብሎ ማስጠንቀቂያ ነው የሰጠው ዋርኒንግ ነው የሰጠው መልአኩ ኦኬ ተጠንቀቅ እንዳትሰግድ ብሎታል ሶ ዮሐንስ ተሳስቶ ሊሰግድ ነበረ ለመልአኩ ተሳስቶ ከዛስ መልአኩ አረመው እንዳታደርግ ተጠንቀቅ እንዳትሰግድ ተጠንቀቅ ብሎ አረመው ኦኬ የዮሐንስ ስተት ለመስገድ በመልአኩ ግርፊት መደፋቱ ሶ በስፒሮስ ቋንቋ ሊሰግድ ሰገደ ከዛ እንዳትሰግድ ተባለ ነው ውሸት ነው ዮሐንስ ተሳስቶ ሊሰግድ ነበረ መልአኩ አርሞት እንዳትሰግድ ለእግዚአብሔር ስገድ ብሎታል በቃ እኔ አሁን እሰግዳለሁ መብት ነው መስገድ ማለት ነው አንተ መስገድ መብት ነው ግን መጽሐፍ ቅዱሳዊ ለማድረግ መሞከር ትክክል አይደለም መጽሐፍ ቅዱሳዊ ስላልሆነ ማለት ነው ለፈለከው መስገድ መብት ነው ሄደህ ስገድ ግን እንደዚህ ዮሐንስ ሰግዷል እንዴ ልሰግድ ተደፋውና እንዳታደርገው ብሎኝ አስጠንቅቆ ያለ መጽሐፍ ቅዱስ አይሰግዷል መደፋቱ መስገድ ነው እሺ ለመስገድ መስገድ ነው አዎ ለመስገድ ሰገደ ከዛ መልአኩ ደግሞ እንዳትሰግድ አለው አሁን ያንተ እንትን የተለየ እሺ ያመጣው በነገራችን ላይ ያመጣው ይምጣና መረጃ ይቅረብ ተብሎ የመዝገበ ቃላት የመጣውን አይታችሁታል የመጽሐፍ ቅዱስ መዝገበ ቃላት ማለት ነው እዛ ላይ ምንድነው የሚለው በብሉይ ኪዳን በሙሴ ሕግ ስግደት ለእግዚአብሔር ብቻ ነው አላለም ያመጣው ኮሜንተሪ ላይ ስግደት ለእግዚአብሔር ብቻ ነው እንደውም በዛ ምክንያት አለ ጴጥሮስ እና መርዶክዮስ ጴጥሮስ ምናምን አልሰግድም አሉ በዛ ምክንያት ለምን ሲባል በብሉይ ኪዳን ስግደት ለእግዚአብሔር ብቻ የተገባ ብቻ ብሎ ማለት ነው እንደዛ አለ መዝገበ ቃላቱ ይዘውት የመጡት መዝገበ ቃላት ማለት እና ስግደት ለእግዚአብሔር ብቻ የሚደረግ ነው የአምልኮ መስዋዕት